እጮህለታለሁ ንጹህ ሲጎዳ ባልመረጠው ደሙ ባልመረጠው መልኩ ክርስቲያንም ሙስሊም ጥፋት ከሆነበት በምርጫ ማምለኩ ለአማራ አለቅሳለሁ በጅምላ ለሚያልቀው ለሚፈሰው ደሙ ለትግራይ ጮሃለው ጦርነት ሲጎሰም በልቶት ሰቀቀኑ ስደት ለመረጠ ከገዛ ሀገሩ ከገዛ ወገኑ ለተደፈረችው ለተሰበረችው እንግልት እህቴ ላዘነች እናቴ ለኦሮሞ ወንድሜ ለደቡብ አባቴ ለሐረሪ ሱማሌ ቤኒሻንጉል አፋር ድሬዳዋ ላለ ወይ አዲስ አበቤ ለተበዳይ ህዝቤ ለሞተ ወገኔ እጮህለታለሁ ቡድኑን አንተ አብጀው ንጹህ መሆኑ ነው የሚያገባኝ እኔ ትናንት ጮኬያለሁ እጮሃለሁ ዛሬ እጮሃለሁ ነገ ሁሉም ወገኔ ነው ንጹህ ሆኖ ሳለ ድምጹ የተነፈገ እጮህለታለሁ እጮሃለሁ ህዝቧን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያውያን ትብብር ንቅናቄ ያዘጋጀው ጉባኤ ድምጻችንን ከፍ አድርገን ለዓለም ለማሰማት ሁላችንም በአንድነት መቆም አለብን። በተናጠል ከመሞት በአንድነት የሁሉንም ህይወት ለማትረፍ ቆርጠን እንነሳ እንምከር። ልዩ የዙም ኮንፈረንስ ተዘጋጅቷል። በአክብሮት ተጋብዛችኋል። ቀን ቅዳሜ ጁላይ 18 2026 ሰዓት ከ12 ኑን እስከ 4 PM ኢስተርን ስታንዳርድ ታይም በኢትዮጵያውያን አቆጣጠር ሐምሌ 11 2018 ከምሽቱ 1 ሰዓት ጀምሮ እስከ 5 ሰዓት። ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአብይ አህመድ የምክክር ኮሚሽን ሁለተኛ ቀኑ ላይ ይገኛል። በርካታ አወዛጋቢ ክስተቶች እየተስተናገዱ እንዳለ ለአንከር ሚዲያ የሚደርሱ መረጃዎች ያመለክታሉ። የኢትዮጵያ ጠቅላይ ቤተ ክህነትን ወክለው የተገኙ የምክክሩ ተሳታፊዎች ለምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጥያቄ ማቅረባቸውም ነው እየተገለጸ ያለው። በማይመለከታቸው ጉዳይ እንዲወያዩ የተደረጉ መሆናቸውን በመቃወም ነው የጠቅላይ ቤተ ክህነት ሰዎች ተቃውሞ እያቀረቡ የሚገኙት። ሌሎች ከምክክሩ ሂደት ጋር በተያያዙ የደረሱን መረጃዎች እናካፍላችኋለን። የአብይ አህመድ አገዛዝ ከህወሓት ጥቃት ይሰነዘረብኛል በሚል በተለያዩ ቀጠናዎች ጦሩን በተጠንቀቅ እያደረገ እንዳለ ነው የሚነገረው። በተለይም በምስራቅ ኢትዮጵያ እንደዚሁም በምዕራብ ኢትዮጵያ ቀጠናዎች ህወሓት ይገባል በሚል የሰጉ የብልጽግና ጀነራሎች ጦራቸውን በተጠንቀቅ እንዲሆን እያደረጉ እንዳለ ነው የደረሰን መረጃ የሚያመለክተው። በሌላ በኩል ወደ ደጋ ዳሞት ፈረስ ቤት ሰብሮ ለመግባት ያቀደው የአብይ አህመድ ሰራዊት በፋኖ ኃይሎች ተመክቶ መመለሱንም ለማወቅ ተችሏል። የፊታችን ቅዳሜ በአዲስ አበባ ህወሓትን በማውገዝ ሰልፍ ተጠርቷል። እነ ሌተናል ጀነራል ጻድቃን ገብረትንሳኤ ያዘጋጁት የተባለው ሰልፍ ከህወሓት በኩል ማስጠንቀቂያ እንደተላከለትም ነው መረጃዎች የሚያመለክቱት። እነዚህና ሌሎች ጉዳዮችን ይዘን ወደ እናንተ መጥተናል። ከሙሉጌታ አንበርብር ጋር በመሆን መረጃዎቹን ወደ እናንተ እናቀርባለን። በአንዳንዶቹ ላይ ሰፋ አድርገን እንነጋገራለን። መልካም ቆይታ፣ መልካም ጊዜ። ጤና ይስጥልን ሙሉጌታ። ጤና ይስጥልን መሳይ፣ እንደምን አለ? እንደምን ደህና ነው? ትላንት በስቲያ ለመገናኘት ቀጥሮ ነበር፣ አልተመቻቸልንም። ዛሬ ተገናኝተናል። በዋናነት ከምክክር ኮሚሽኑ ጋር የተያያዙ አንዳንድ መረጃዎችን ለመለዋወጥም ነበረ። ዛሬ ሁለተኛ ቀኑን ይዟል። የቢያፍራውን የናይጄሪያውን የምክክር ታሪክ ልምድ በመቅሰም ተጀመረ የተባለው እንዲሁም የመሳሪያዎችን ላንቃ አፍ ይዘጋል ተብሎ የታመነበት ምክክር የአብይ አህመድ በዓለ ሲመት ሆኖ ነው የተጀመረው። ከሱ እንጀምርና ምን ሁኔታዎችን ተከታተልክ? ምን ታዘብክ? ምክክር ወይስ የአብይ አህመድ በዓለ ሲመት? አመሰግናለሁ መሳይ። እንግዲህ አብይ አህመድ ቀደም ብሎ በሰኔ 30 ቀን 2018 ዓ.ም ላይ በዓለ ሲመት አይኖረኝም የሚል ንግግር አድርጓል። ያው በዓለ ሲመት ለማድረግ ነው ሰኔ 30 ቀን 2019 ዓ.ም ላይ ለሱ በሚመች መልኩ ስንቅፈጅ ቡድኑን ለ3 ሳምንት የሚጠጋ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚኖሩት ተከታታይ 3 ሳምንታት ለአብይ አህመድ በሚመች መልኩ
ዝግጅት የተደረገ ነው። ኢትዮጵያ የምትመክርበት ሳይሆን አብይ አህመድን ስልጣኑ የሚያደላድልበት ነው። ለዚህም ደግሞ በ3 ሳምንት ጊዜ ውስጥ ጨርሶ መስከረም 30 ቀን 2019 ዓ.ም ላይ ለሱ የመች መልኩ እየተሰራ ነው በሚል ተደጋጋሚ የሆነ በሚዲያ ከፍተኛ የሆነ ትችት ሲቀርብበት ነበረ። ያንን ግን ለማስተባበር እኔ በዓለ ሲመት አይኖረኝም የሚል መልእክት በፓርላማው ለማስተላለፍ ሙከራ ተደርጓል። እንግዲህ ሐምሌ 7 ቀደም ብሎ ከዋዜማው ጀምሮ በትናንትናው ዕለት ሐምሌ 8 ቀን 2018 ዓ.ም የዛሬውን ሁነቶች በአግባቡ ማየትና መመርመር ያስፈልጋል። አብይ አህመድ ሐምሌ 7 ቀን 2018 ዓ.ም ኦሉሴጉን ኦባሳንጆ ልምዳቸውን ያካፍሉናል በማለት ነው የጀመረው። እንግዲህ የእሳቸው ልምድ ከተባለበት በተለይ ዛሬ በታሪካዊ የሀገር ምክክራችን ዋዜማ የኢትዮጵያ ታላቅ ወዳጅ የሆኑት ክቡር ኦሉሴጉን ኦባሳንጆ በጽህፈት ቤት ተቀብያለሁ በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም ይችላልና በዚህም የቢያፍራን የሰላም ሂደት በመምራት ያካበቱት ልምድ አጋርተውናል በሚል ነው የተጀመረው። የቢያፍራን ልምድ የላቸውም፣ የሰላም ውይይት ላይ አልተሳተፉም ኦሉሴጉን ኦባሳንጆ። ከዛ በተጨማሪ ኦባሳንጆ የሚኖሩት አዲስ አበባ ነው ይመስለኝ እንጂ ከየት የሚመጡ አይደሉም። ሲያስፈልግ ወደ መቀሌ፣ ሲያስፈልግ ወደ አዳራሽ የሚሳቡ ግለሰብ ከሆኑ ሰነባብተዋል። የአብይ አህመድ ስልጣን አደላዳይ ከሆኑት መካከል አንደኛው ኦሉሴጉን ኦባሳንጆ ናቸው። ኦባሳንጆ የቢያፍራን የሰላም ሂደት በመምራት ያካበቱት ልምድ አጋርተውናል የሚለው አረፍተ ነገር ሙሉ ለሙሉ ሐሰተኛ ነው። እንግዲህ በተለይ በዓለም ታሪክ መዝገብ ውስጥ የቢያፍራ ጦርነት ተብሎ የሚነሳው ከ1967 ዓ.ም እስከ 1970 ለኢሮፓውያን የዘመን ቀመር ማለት ነው የሚታወሰው በሰላማዊ ምክክርና በውይይት ሳይሆን በሚሊዮኖች የሚቆጠሩ የቢያፍራ በተለይም ደግሞ የኢግቦ ብሔረሰብ የሚባሉት ህዝቦች በናይጄሪያ ማዕከላዊ መንግስት ጭፍጨፋ የተፈጸመባቸው ግፍ የተፈጸመበት አብይ አህመድ አሁን በኢትዮጵያኖች ላይ እየፈጸመው እንዳለው የፈጸመበት ነው። በዛን ወቅት እንግዲህ ራሳቸው ኦባሳንጆ በወቅቱ የናይጄሪያ ጦር የሶስተኛ ማሪን ኮማንዶ የሚባለውን ጦር እየመሩ የኢግቦ ብሔረሰብን የጨፈጨፉ ግለሰብ ናቸው ኦባሳንጆ። ይሄ ግለሰብ አሁን የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ ያጋሩናል የሚባልበት ሁኔታ አይደለም። እንደው ቤተ መንግስት ጠርተው ስለሆነ ያወያዩአቸው በዛን ወቅት ህዝብ እንዴት እንደፈጁ የኢግቦን ብሔረሰብ እንዴት እንዳወደሙ ልምድ ሊያካፍሏቸው ይችላል። ከዚህም በመነሳት ህዝብ እየጨፈጨፉ እንደሆነ በተጨባጭ የተረዱበት ነው። ሊያማክሯቸው የሚችሉት የሰላም ምክክር ውይይት እንዳልሆነ በተግባር የምናይበት ነው። እንግዲህ ሙሉጌታ ሌላ ሩቅ ሳይኬድ ምናልባት የዚህ የፕሪቶሪያውንም መጥቀስ አይቻልም። የከሸፈው የፕሪቶሪያው ዓለም ሁሉ ተስፋ አድርጎበት የነበረው በኢትዮጵያ ውስጥ የጥይት ድምጽ ያስቆማል ተብሎ ተስፋ የተደረገበት ነገር ግን አብይ አህመድ ቁማር የተጫወተበት የፕሪቶሪያው ስምምነት የሚመሩት እሳቸው ነበሩ። ያ የከሸፈ ታሪክ ነው ያላቸው። ሩቅ ሳንሄድ በአፍራውም ሌላ አካባቢ ሳንሄድ እኚህ ሰውዬ ዝም ብሎ ከመመላለስና የጡረታ ሳንቲም ከመሰብሰብ ያለፈ ምን የተሳካ ስራ ሰርተዋልና ነው እሳቸውን እንደ አብነት እንደ አርአያ ተጠቅሰው ለዚህ ምክክር ኮሚሽን በእንግድነትም በንግግር አቅራቢነትም የተመረጡት። የአብይ አህመድ ከዳሚ ናቸው። በግልጽ ቋንቋ እናስቀምጠው ከተባለ ከዳሚ ናቸው። እነዚህ ግለሰቦች አመቻች ናቸው። ከዛ በዲፕሎማሲ ስም ደግሞ ቁማር የሚጫወቱ ግለሰብ ናቸው። አብይ አህመድ ደግሞ ለዚህ ተመችተዋል። አብይ አህመድ ተመችተዋል፣ ኦባሳንጆም ተመችተዋል እና በዲፕሎማሲ ስም ቁማር የሚጫወቱ ግለሰብ ናቸው። ፕሪቶሪያ ላይ የነበረውን ሂደት በአግባቡ መምራት ያልቻሉ ለሌላ ብሔራዊ ውይይትና እንቅስቃሴ ዛሬም ትናንትም በዚህ ፎቶ ላይ ሲነሱ አይተናቸዋል እና የማጭበርበሪያ ካርድ መጠቀሚያ ናቸው እነዚህ ግለሰቦች። ምክንያቱም አብይ አህመድ እኔ የተፈራረምኩት ከጻድቃንና ከጌታቸው ረዳ ጋር ነው፣ ስለዚህ እነ ደብረጽዮን ቡድን አይመለከተኝም ሲል ኖ ይመለከታል። የፖለቲካ ስልጣን ያለው አጠቃላይ ትግራይ ፖለቲካ መወሰን የሚችሉት እነዚህ ኃይሎች ናቸው። እነዚህ ስደተኛ ፖለቲከኞች ናቸው። አዲስ አበባ ስለሰበሰብካቸው ያንተ ናቸው ማለት አችልም። ከዛ በተጨማሪ ደግሞ የትግራይ ፖለቲካ እነዚህ ሰዎች የመወሰን አቅም የላቸውም የማለት ሞራል የላቸውም ኦሉሴጉን ኦባሳንጆ። ስለዚህ እኔም ላነሳ የፈነኩት ወደ ዋናው መምጣት የፈነኩት አብይ አህመድ ከመጀመሪያው የማጭበርበር እንቅስቃሴ ውስጥ እንደገባ ነው። የኢግቦን ብሔረሰብ የጨፈጨፉትን ጦሩን የመረሩትን የሶስተኛ ኮማንዶ ማሪን የመራን ግለሰብ እንደ ብሔራዊ ምክክር አድራጊና ከዛ በተጨማሪ ደግሞ እንደ ሰላም ኃይል የተቆጠረበት መንገድ
ስህተት መሆኑን በአግባቡ መግለጽ ስላለብን ነው ያንን ያነሳሁት። ምክንያቱም ታሪክ እያሳሳቱ ታሪክ እያበረዙ የኢትዮጵያን ፖለቲካ በዚህ ልክ እንደሚያበሻቅጡት ይታወቃል። ነገር ግን ዓለም የማይቀይረው የቢያፍራ ታሪክ ሲነሳ የኦባሳንጆ ስም አብሮ የሚነሳው ከጨፍጫፊዎች ጎን እንደሆነ ጨፍጫፊ እንደነበር ራሱ ሲመራ እንደነበር በአግባቡ መግለጽ ስላለብን የቢያፍራ የሰላም ስምምነት የውይይት ታሪክ እንደሌላቸው እነ ኦባሳንጆ በትግራይ በተረጋጋሚ በተጓዙበት ነባራዊ ሁኔታ አማራውን ተባብራችሁ ከአብይ ጋር ውጉ እንደሚሉ ይታወቃል። አመቻች እንደሆነ ይታወቃል። እንኳን የሰላም ኮሚቴ የሰላም አምባሳደር ቢሆኑ ማለት ስለፈለኩ ነው። ከዛ በተጨማሪ ሰሞነኛውን እውነት በአግባቡ ማየት ያስፈልጋል። እንግዲህ ሐምሌ 8 ቀን 2018 ዓ.ም በተመረጡ ከዚህ በፊት በሚዲያ ይፋ በተደረጉት በ8 አጀንዳዎች ላይ ውይይት ይደረጋል በሚል ነው የተጀመረው። ለዚህ ሂደት በርካታ በተለይ ኦህዴድ ብልጽግና ለራሱ በሚመች መልኩ ነገሮችን የማመቻቸት ስራ በከፍተኛ ሁኔታ እየተሰራ እንዳለ የተሰማው። እንግዲህ የሃይማኖት ጉዳዮች በአጀንዳ መልክ እንደተያዙ ይታወቃል። የሃይማኖት አባቶችም በዚህ ሂደት ይሳተፋሉ ተብሎ ይታመናል። አጀንዳ እንዳስገቡም ይታወቃል። ነገር ግን እየመጡ ያሉ መረጃዎች አንተም በመግቢያ እንዳነሳው በምክክሩ ላይ ከጠቅላይ ቤተ ክህነት የተላኩ ወኪሎች በምድብ 7 በአዲስ አበባና በድሬዳዋ ጉዳይ በሚመክረው ምድብ ውስጥ መመደባቸው ቅሬታ እንዳስነሳ ነው መረጃዎች የወጡት። መመደብ የነበረባቸው በሃይማኖታዊ ጉዳዮች ላይ የሚመክረው ቦታ ላይ የነበረ ሲሆን ሃይማኖታዊ ጉዳዮች ከአስተባባሪው ጀምሮ አደረጃጀት በእነ አህመዲን ጀበል እጅ እንደወደቀ ነው የተሰማው። የቤተ ክርስቲያኗ ተወካዮች ይህ ካልተስተካከለ ውይይቱን ትተው እንደሚወጡ ለፕሮፌሰር መስፍን አርአያ እንዳሳወቁ ነው የተሰማው። እዛ ላይ መከራከር እንዳይችሉ መወያየት እንዳይችሉ በአዲስ አበባና በድሬዳዋ ጉዳይ ላይ እንዲወያዩ ነው የተሰማው። ከዛ በተጨማሪ በርካታ አጀንዳዎች መጥተዋል። በተለይ በብሔራዊ ምክክር ኮሚሽን ይጸድቃል ተብሎ የሚጠበቀው አዲስ ህገ መንግስት ይኖራታል ብሏል አብይ አህመድ ሐምሌ 8 ቀን 2018 ዓ.ም በነበረው ኃይለ ቃል ይጀምራል። ወደ ኃይል እርምጃ እንገባለን። ስለዚህ ኃይለ ቃል የሚያስቀር ኢትዮጵያን በቀጣይ የራሷ የሆነ ህገ መንግስት ይኖራታል የተባለለት በርካታ ብሔር ብሔረሰቦችን አንድ የነበሩበትን እውነት ተጨማሪ ቀውስ የሚጠምቅ ክልሎችን የሚበትን አሁን ያሉትን ክልሎች አብይ አህመድ ትንሽ ግዛቶች እንዲሆኑ አማራውን ወደ 5 እና ወደ 6 ኦሮሞን ወደ 7 እና ወደ 8 ሌላውንም እንደዚሁ በተመሳሳይ የሚከፋፈል አካሄድ በከፍተኛ ሁኔታ እየተወያዩበት እንዳለ ተሰምቷል። በተለይ አንዳንድ ቦታዎችን መተከልን ወደ አማራ ክልል አጠቃልላለሁ፣ ወሎን ወደ 2 ሰነጥቃለሁ የሚሉ አጀንዳዎች ተሰምተዋል። በዚህ ሂደት አዲስ ጦርነት በተለይ በቤንሻንጉልና በአማራው መካከል የማስነሳት ፍላጎት እንዳለው ታሪካዊ ወሰኖችና ማንነቶች አማራ መታገያ እንደሆኑ ይታወቃሉ። እነዛን እኔ ነኝ ያስመለስኳቸው ማለት የፋኖ ኃይሎች የሚያነሷቸውን ጥያቄዎች አጀንዳ ማስጣል ለማይመለሱ ይታወቃል። ነገር ግን አጀንዳ የማስጣል ከፍተኛ እንቅስቃሴ እንዳለ ተሰምቷል። አብይ አህመድ በርካታ ሚዲያዎችን በሀገር ቤት በተለይ የመንግስት ሚዲያዎች እንዲሳተፉ ተደርጓል። ነገር ግን ከኢቢኤስ እና ከኤንቢሲ ሚዲያዎች አሉ የግል ሚዲያዎች በዚህ ሂደት እንዳይሳተፉ መከልከሉን ተሰምቷል። በዚህ ሂደትም ቅሬታ እንደተነሳ እንግዲህ ከዚህ በፊት አብይ አህመድ ወደ ስልጣን ሲመጣ ኢህአዴግ ሲያደርግ የነበረውን አናደርግም መሳይ ታስታውስ ከሆነ ሁሉንም የፓርላማ ሁሉንም ስብሰባዎቻችን ለህዝብ ይፋ እናደርጋለን ብሎ ነበር። አሁን ሀገራዊ ምክክር እያደረግኩ ነው፣ ህዝብ የወከላቸውን ኮሚቴዎች ህዝብ የወከላቸውን ሰዎች እያወያየው ነው ብሎ ስልክ ይዘው እንዳይገቡ ከልክሏል። እንኳን በቴሌቪዥን ሊያስተላልፍ ነው። ምክንያቱም ከዚህ ጀርባ ያለው ነገር ምንድነው? ስልክ የተከለከለበት ህዝብ እንዳያውቀው የሚሸፋፈነው ነገር ምንድነው? ትልቁ ስህተቱ ግን ያው ብልጽግና ራሱ እንኳን የሚሰባሰብበት ውይይት መረጃዎች ይወጣሉ እንኳን 4000 ሰው የተሰበሰበበትና ይሄ የስንቅ ፈጅ ቡድን ነው የምለው ምክክር ማለት ነው። ከዚህ በፊት በርካቶች የሚናገሩት ቃል አለ። እሱ ፉግግር ነው። አብይ አህመድን ወደሆነ ነገር ለማድረስ ወደሆነ ነገር ለማመቻቸት የሚደረግ ሂደት ነው። ስለዚህ እነዚህ እውነቶች በአግባቡ ካየናቸው አብይ አህመድ አሁንም እያጨረበረ እየተንቀሳቀሰ እንደሆነ ነው። እኛም በነገራችን ላይ እንደ ሚዲያ ይሄን ምክክር እውቅና እንሰጠው፣ ነገር ግን ዝም ብለን አናልፈው። አንድ ሞኝ የተከለውን ዛፍ ሽሞራን ተሰባስበው አይነቅሉትም እንደሚባለው አብይ አህመድ በብልጣብጥነት መንገድ የኢትዮጵያን ፖለቲካ አዲስ ቅርጽ እንግዲህ ባለፉት በነበሩት 8 አጀንዳዎች ፕሮፌሰር መስፍን አርአያ ይፋ ባደረጓቸው 8 አጀንዳዎች መካከል አዲስ ቅርጽ የሚያስያዝ ኢትዮጵያን የመንግስትነት ቅርጽ የመስጠት ብሏል። ስለዚህ
ይሄኔ የተከለውን ቅርጽ ለመንቀል ሌላ ውይይት፣ ሌላ ነገሮች መደረጋቸው ወደፊት አይቀርም። ምክንያቱም አብይ አህመድ የመውጫ መንገዴ ነው የመዳኛ መንገዴ ነው ብሎ ብሔራዊ ምክክር ኮሚሽኑ ሙጥኝ ብሎበታል። ስለዚህ እኛ ደግሞ አጀንዳ ያብይን የመጋራት ሳይሆን ትክክል አለመሆን አብይ አህመድ ኢትዮጵያ ውስጥ ካሉት ከ8 በላይ ታጣቂዎች አንደኛው ታጣቂ ያውም ደግሞ ህዝባዊ ድጋፍ የሌለው የመዋጊያ ዓላማ የሌለው ሜቢ መዋጊያ ዓላማ አለው እንኳን ካን ስልጣኑን ለማጽናት ካልሆነ በስተቀር ሌላ ዓላማ እንደሌለው አንደኛው ታጣቂ ቡድን የሆኑ አካላትን ለሱ የሚቀርቡትን እንደነ በለጠ ሞላ እንደነ ዶክተር ብርሃኑ ነጋ መሰል አካላትን ሰብስቦ ብሔራዊ ምክክር እያደረኩ ነው ቢል ከፉክክር የዘለለ ሚና እንደሌለው ለምሳሌ ኢትዮጵያ ውስጥ ያሉት የነጻነት ኃይሎች ታጣቂ ኃይሎች ነፋኑ አሉ፣ ህዋት አለ፣ ኦላ አለ፣ የቤንሻንጉል ኃይል አለ፣ የአፋሩ ጉጉማ አለ፣ የሶማሌው አለ። እነዚህ ወንበር ሊሰጣቸው አንዳንድ ወንበር የሚሰጣቸው ከሆነ ብልጽግና አንድ ወንበር ነው የሚያገኝ፣ የተለየ ወንበር አያገኝ። ስለዚህ እሱንም የሚመስሉትን አካላት ሰብስቦ ብሔራዊ ምክክር እያደረኩ ነው ማለቱ ትክክል አለመሆኑ አሁን ይሄን አጀንዳ ስናደርገው አንዳንዱ ለምን አጀንዳ ታደርጉታላችሁ የሚል ጥያቄ ሊያነሳ ይችላል። ነገር ግን እንደቀላል እንደማይታለፍ ማሳየት እንፈልጋለን። ምክንያቱም አብይ አህመድም ታሪክ ነው እየጻፈ ያለው፣ እኛም ደግሞ እየተመዘገበ ያለ ሐሳብ ነው እያራመደ ያለ ነው። ሐሰተኛ መረጃዎች በአግባቡ እንደሚለቀቁ ይታወቃል። ባናቱ ነው ኢትዮጵያ ውስጥ መረጃ የሚመረተው፣ እነዛን በአግባቡ ማሳየት ስላለብን። ሙሉጌታ ምናልባት ስለ ምክክር ኮሚሽኑ ከመነሻው ጀምሮ ካፈጣጠሩ ጀምሮ ተጨናክፎ የተወለደ እጅግር የሌለው በሚል ይገለጻል። አፈጣጠሩ ራሱ ልክ ስላልሆነ አስተዳደጉም ያው አግድም እያደገ መጨረሻ ላይ የተጣመመ ማቃናት በማይቻልበት ሁኔታ ላይ ነው ያለው። 4 ዓመት ሙሉ አጀንዳ ሰበሰብኩ ብሎ በ3 ሳምንት እነዚህን የሰበሰባቸውን አጀንዳዎች በ3 ሳምንት እመክራለሁ ሲል ይሄ እብደት ካልሆነ በስተቀር ሐቀኛ እና ትክክለኛ የምክክር ሂደት እንዳልሆነ አስቀድሞ የሚታወቅ ነው። እንዲሁ ዝም ብሎ ሁሌ አጀንዳውን ስለሚያመጡት እኛም ያንን አጀንዳ ሁል ጊዜ አስተያየት እየሰጠንበት ዘለቅን እንጂ ትክክለኛ አይደለም። አፈጣጠሩ ራሱ ልክ አይደለም። አንድ ሀገር ውስጥ ምክክር የሚቋቋመው ሰላም ሲሰፍን፣ ጦርነት ሲቆም፣ ተፋላሚ ወገኖች መሳሪያቸውን አስቀምጠው ለምክክር እድል ሲሰጡ እንጂ እዚህም እየተተኮሰ እዛም እየተተኮሰ እዚህም ሰላም ማደፍረስ አብይ ራሱ ማርቆስ ሄዶ የተናገረው እኮ ኢትዮጵያ ውስጥ ምክክር ከመጀመሩ በፊት የሆነ ሰላም መስፈን አለበት፣ የሆነ ኃይሎች ቁጭ ብለው ወደ ሰላም መጥተው ምክክር እንዲያደርጉ ስራዎች መሰራት እንዳለባቸው ከምንም በላይ አመላካሽ ነበር። ነገር ግን ምንም ችግር የለም ጥይት እየጮኸ እኛ እንመካከራለን ብሎ የተጀመረ ሂደት ነው። ስለዚህ ካነሳሱም ካጀማመሩም የተጨናገፈ ነው። እንግዲህ መጡ። አሁን ደግሞ ወደ ሂደቱ 8 አጀንዳዎችን መርጠናል፣ 8ቱን በ3 ሳምንት እንወያያለን አሉ። ቀደም ሲል አንተ እንደጠቀስከው ትላንትም ከያሬድ ጋር ስናነሳ ነበረ። በእጣን የተሰጣቸው እንዴት ነው በጣም ይሰጣቸው? አንደኛ የተመረጡት ሰዎች አብዛኞቹ እንደውም 95 እስከ 98 በመቶ በሚል የሚገልጹ ወገኖች አሉ የብልጽግና ሰዎች ናቸው። ብልጽግና ለብልጽግና ስለ ብልጽግና የሚመክርበት መድረክ ነው። ሌላ የኢትዮጵያ ማህበረሰብ ክፍል እድል አልተሰጠውም። አብይ አህመድ በአሞራ መስሎ በጥንብ አንሳ መስሎ ለመግለጽ ሞከረ ትላንትና። እኛ ምንድነው ስናደርግ ያልነበሩ አሁን ቅርጫው ሲታደርግን ካልበላም ብለው የመጡ አሉ አለ። መጀመሪያ መች እድል ሰጠ? በሬውን ለመግዛትም ሆነ በሬውን ለማርባት እድሉን አልሰጠም። አሁን ላይ በዚህ ማጭበርበሪያ መድረክ ስልጣኑን ለማራዘምና የመጣበትን ህዝባዊ ማዕበል ለመሻገር ብሎ ባዘጋጀው በእንዲህ አይነት ግርግር ሌሎች አልተሳተፉም ብሎ ወቀሳ ለመሰንዘር የመጣበት ርቀት የሰውየውን ሁሉ ጊዜ ለመፍትሄ ሳይሆን ለሰላም የማይመችና ሁሉ ጊዜ በጦርነት ውስጥ ስልጣኑን ማቆየት የሚፈልግ ሰው እንደሆነ ምንም ጥርጥር እንደሌለው ያረጋግጠ ሂደት ነው ማለት እንችላለን። እንግዲህ ቀደም ሲል ያነሳ ነው በመረጃ የደረሰን የኢትዮጵያ ጠቅላይ ቤተ ክህነት ወክለው የሄዱ የሃይማኖት አባቶች ስለ ሃይማኖት ጉዳይ በሚመክሩ አጀንዳ ሳይሆን በአዲስ አበባና በድሬዳዋ ጉዳይ ላይ እንዲመክሩ ነው እጣው የደረሳቸው። ይሄ በራሱ ምን ያህል የከሸፈ ምን ያህል ከዚህ ምክክር ኢትዮጵያ የሆነ ነገር ታገኛለች ብለን እንዳንጠብቅ የሚያደርግ ነው። አሰራሩ በራሱ ዝም ብሎ ግርግር አብይ አህመድ ለሆነ ጉዳይ የፈለገው እንደሆነ በደንብ የሚያሳይ ነው። ትላንት መክፈቻውን አይተ እንደሆነ አብይ ባለቤት ነው የሚመስለው። አንድ ባለ ድርሻ አካል አንድ የዚህ ምክክር ሂደት አንዱ አጋር ሳይሆን ባለቤት ነው የሚመስለው። በዓለ ሲመትም የተባለው ለዛ ነው። የነበረው ግርግር አጠቃላይ አቀባበሉ ስታየው የብልጽግና ጉባኤ እንጂ የኢትዮጵያ ችግሮቿን ተወያይታ መፍትሄ የምትፈልግበትም
መድረክ አይመስልም። ስለዚህ ካፈጣጠሩ ከሂደቱ አሁን ደግሞ ከውጤቱ የምንረዳው ነገር ይሄ ምክክር ኮሚሽን እንደውም የበለጠ ቀውስ የሚያዋልድ የበለጠ ኢትዮጵያን ለመከራ አሳልፎ የሚሰጥ እንጂ መፍትሄ የሚያፈላልግ ነው ብሎ ተስፋ የሚደረግበት አይደለም። ሙሉጌታ በነበሩትም ወደኋላ መለስ ብለን ግንቦት 24 ቀን 2018 ታስታውስ ከሆነ ምርጫ በሚያደርጉበት ጊዜ እናቷን ቀብራ መጣች፣ አባቷን ቀብራ መጣች፣ ሬሳ ጥረው መጡ ምናምን የሚል አጀንዳ ሲለቁ ነበር። ዛሬም ተመሳሳይ ምክክሩ አያልፈኝም ብላ አንዲት ነፍሰ ጡር ሴት መጣች፣ ብሔራዊ ምክክሩ ላይ ወለደችው፣ ልጁም ምክክር ተባለ ሲሉ ነበር። እግዚአብሔርም ፈጣሪም እየባረከን ይመስለኛል። ይህንንም የምልበት ስብሳቢዎች የቅድመ ዝግጅት ላይ በምናደርግበት ጊዜ 3 ሰዎች የጤና እክል ደርሶባቸው ነበር እና 3ቱም በጥሩ ሁኔታ ወጡ። ሌላዋ ደግሞ ከጋምቤላ ድረስ መጥተው እዚህ አዲስ አበባ ላይ ሲሳተፉ ምጥ መጥቶባቸው ዘውዲቱ ሆስፒታል ገብተው ምን የመሰለ ሸጋ ወንድ ልጅ ወልደዋል። እንግዲህ የከተማዋ ከንቲባ የአራስ ጥሪ ይጠበቅቦታል። እንኳን ደስ ያለን። ብልጽግና እንደዚህ ነው፣ እያደሩ መሳቅ ነው። በሀገር ጉዳይ የሚቀልድ ማለት ነው። እኛን እንድንቀልድ የሚያስገድድ አገዛዝ ነውና እነ ምክክር የተወለዱበት ነው። ባለፈው እነ ምርጫው ተወልደዋል አይደል? ምናልባት ካስታወስን እነ ምርጫው ተወልደው ነበር በምርጫው። የዛን ጊዜ እነ ምርጫው ነበሩ የተወለዱት። መጨረሻ ላይ ምርጫው ማን ነው ስንል ምርጫው ስንሻው የሚባል እንደሆነ አገኝተን ነበር። ዛሬ ደግሞ እነ ምክክር ተወልደዋል። ይሄ ነው በኢትዮጵያ ፖለቲካ ላይ መቀለድ፣ በፖለቲካው ላይ አጠቃላይ በሀገሪቱ የህልውና ጉዳይ ላይ ማላገጥ፣ ህዝብ እንደ ህዝብ ሊጋራቸው የሚገቡ አጀንዳዎችን ማስጣል፣ ይሄ ብልጽግና አጠቃላይ ማለት ነው። ህዝብ የሚያከብራቸውን ነገር ማዋረድ፣ ግለሰብም ሊሆን ይችላል፣ አጀንዳም ሊሆን ይችላል፣ ቅርስም ሊሆን ይችላል። ኢትዮጵያ ውስጥ አሉ የሚባሉ ሴቶችን ሁሉ ማዋረድ የብልጽግና ልዩ መለያ ነው። ባለፉት 8 ዓመታት ትክክለኛ መገለጫዎቹ ናቸው ማለት ነው። ዛሬም ያየነው ሰሞኑንም ያየነው እነ ምክክር የተወለዱበት ዋነኛ ምክንያትም ብልጽግና እንደዚህ አይነት ቀልዶችን በነገራችን ላይ ያሰቡበት ነው የሚሰሩበት ዋነኛ ዓላማ የአጀንዳ እንዲሆንላቸው በማሰብ ነው። ግን ይሄ ቂልነት ነው። በነገራችን የፖለቲካ ዘግምተኝነት ነው። የፖለቲካ በተጋጋሚ እንደምንናገረው የፖለቲካ ድንቁርና ነው። አንድ ብሔራዊ ምክክር ነው እያደረኩ ያለው ብለህ በራስ ላይ የምትቀልድበት አይደለም። ብሔራዊ ምክክር ሌሎች ዓለማት አካሂደዋል፣ ሌሎች ሀገራት አከናውነዋል። አሁን የብልጽግና ብሔራዊ ምክክር ልክ እንደ ሊቢያው ብሔራዊ ምክክር ነው የሚሆነው። ልክ እንደ የመኑ ብሔራዊ ምክክር ነው የሚሆነው። ልክ እንደ ዩጎዝላቪያው ብሔራዊ ምክክር ነው የሚሆነው። ሌሎች ኃይሎች በአግባቡ ይህን ጉዳይ ማስቆም ካልቻሉ፣ በአግባቡ መነጋገር ካልቻሉ፣ አንድ ሞኝ እየተከለውን ያለውን ዛፍ ተረባርበን መንቀል ካልቻሉ፣ ሀገራችን ለማፍረስ ቆርጠው የተነሱ ሰዎች ያሉበት ብሔራዊ ምክክር ተብዬ ነው እየተንቀሳቀሱ ያሉት። አደገኛ ነገር መሆኑን በግልጽ ማስቀመጥ ያስፈልጋል። ባለፈውም ተናግረናል። አንቀጽ እየለየ የሚያሻሽል ብሔራዊ ምክክር አይተናነቅም። ያውም ደግሞ ተደብቆ፣ ያውም ደግሞ የሃይማኖት አባቶችን ስለ አዲስ አበባ ጉዳይ ስለ ፖለቲካ ምከሩ እየተባሉ ከምድብ 1 ወደ ምድብ 7 ከምድብ 6 ወደ ምድብ 4 የሚቀያየርበት ማለት እንደዚህ አይነት ብሔራዊ ምክክር የለም። ይሄ ብሔራዊ ስላቅ ነው። ለኢትዮጵያ ሕዝብ በጀት ተመድቦ ላለፉት 5 ዓመታት ህዝብን ሲያታልሉ የነበሩበትን አብይ አህመድ በሚመች መልኩ የሚቀብቡበት ጊዜ ነው። ለዛ ነው ከወትሮ በተለየ ልዩ ትኩረት መደረግ መቻል አለበት። የአብይ አህመድ አገዛዝ በህዝባችን ላይ ከፍተኛውን አደጋ በኢትዮጵያ ህዝብ ላይ እየጋበዘ ነው የምንለው በግልጽ ለማስቀመጥ መሳይ ይሄን ጉዳይ እያስፈጸሙና እያሯሯጡ ያሉት የኢትዮጵያ ህዝብ እንዲመዘግብ የኢዜማ አመራሮች፣ የአብን አመራሮች ቀዳሚዎቹ ናቸው። ምርጫው ማን ነው? ምርጫው አልኩኝ ብሔራዊ ምክክሩ ህጋዊ እንዲመስል እነማን ናቸው አስተያየት እንዲሰጡ የሚደረጉት? የአብን አመራሮች፣ የኢዜማ አመራሮች። ብልጽግና ወደ ሚዲያ አትውጡ ስምሪት የተሰጠው ማለት
ስልጣን የሰጣናቸው ለመቼ ነው? ይሄን ጉዳይ ባይሆን እንኳን ያስተባብሩ ሰርተው ይብሉ እንጂ ሰርቶ ለምግብ ማለት ነው። ስለዚህ የኢዜማ አመራሮች በሰፊው ሚዲያዎችን እያጣበቡ ያሉበት፣ የአብን አመራሮች እንደዚህው እኔም ባጅ ተሰጥቶኛል እያለ ማህበራዊ ሚዲያው የሚያጨናንቅበት ማለት ነው። አንዳንድ የተለየ ጥያቄ ያነሳሉ ተብለው የሚታሰቡ ሚዲያዎች አገር ውስጥ ያሉ ሌላ ፕሮፓጋንዳ የሚፈልጓቸው ሚዲያዎች እንኳን ያልተጋበዙበት፣ ዓለም አቀፍ ሚዲያዎች ተው፣ ገለልተኛ ሚዲያዎች ተው፣ አዲሱ የብልጽግና ሚዲያ የሆነው ኤንቢሲ እና ኢቢኤስ የተመረጡበት ማለት የመንግስት ሚዲያ ሞኒተር ተደርጎ ስለሚተላለፍ እነሱ የመንግስት የአገዛዙ ምሳሌዎች ናቸው። ሌሎች ግን እንደ አርትስ ቴሌቪዥን እንደ ናሁ ቴሌቪዥን መሰል ሚዲያዎች እንኳን ያልተጋበዙበት ማለት ይሄ ብሔራዊ ምክክር ነው፣ ብሔራዊ ስላቅ ነው፣ ብሔራዊ ማጭበርበር ነው፣ ብሔራዊ የፖለቲካ ድለላ ነው። በብሔራዊ ምክክር ስም አብይ አህመድን አይነኬ ማድረግ እናቱ እየነገረችው ያደገውን የሐሰት ቅዠቱን ሰባተኛ ንጉስ ለመሆን የሚደረግ መፍጨርጨር ነው። ይሄን በአግባቡ ካልተናገር ነው አደጋ እየገጠመን ነው። ከዛ በተጨማሪ የኢትዮጵያ ሕዝብ የሚያነሳቸው ጥያቄዎች አንሻፎ የመመለስ አንሻፎ አንቀጽ እናሻሽላለን ብለዋል፣ ህገ መንግስት እንጽፋለን ብለዋል። የሚጻፈው ህገ መንግስት ግን ወያኔ ከጻፉት የባሰ ህገ መንግስት ነው የሚሆነው። ይሄን በእርግጠኝነት ነው የምናገር። የተወሳሰበ ለማሻሻል ለመነጋገርም አመች የማይሆን ህገ መንግስት ነው የሚጻፈው። የባንዲራ ጉዳይ እኮ ተነስቷል፣ ሌሎች ጉዳዮችም ተነስተዋል። አይነክ የተባሉትን አጀንዳዎች ሁሉ ነክተዋቸዋል ብልጽግና። ሌላኛው መሳይ እንደው አንዳንድ ነገሮችን ማንሳት ያስፈልጋል። ከወሰንና ከማንነት ጉዳይ ጋር በተያያዘ የወሰንና ማንነት ኮሚሽን የሚል አቋቁሞ ነበር። ያው የወሰንና የማንነት ኮሚሽን በአግባቡ ስራውን ሳይጨርስ አፈረሰው አብይ አህመድ በተናቸው። ከዛ በኋላ ብሔራዊ ምክክር ኮሚሽን ነው የመጣው። የዛን ጊዜ የነበሩትን አጀንዳዎች በወቅቱ የነበረው ፖለቲካ እንደዚህ ለማጭበርበር አለመቸው ሲል አፈረሰው። ከዛ እነ ፕሮፌሰር መስፍን አርአያን በ11 ኮሚሽነሮች አቋቁሞ የወሰንና የማንነትን በዚሁ ጉዳይ እንዲፈታ አደረገ። የኦህዴድ ኃይል ወይም ደግሞ የኦህዴድ ብልጽግና ራሱ ስላስገባ ማለት ነው፣ ወይም ደግሞ የኦሮሞ ብልጽግና አጀንዳ አለ ብሎ ስላስገባ አብዛኛዎቹ ያስገባቸው ወሰንና የማንነት ጉዳዮች ይፋ ቢደረጉ በጣም አስደንጋጭ ናቸው። ከሲዳማ የመቁረስ፣ ከጌዲዮ የመቁረስ፣ ከአማራው የመቁረስ የአዲስ አበባ ጉዳይ እንዳለው ሆኖ ማለት የድሬዳዋ ጉዳይ እንዳለው ነው። አብይ እኮ ሲናገሩ የነበረው እውነት ነው። ከአብይ የተለየ ፕሮፌሰር መስፍን አርአያ የሚያስፈጽምልን ጉዳይ አለ። አዲስ አበባ ላይ ኦሮሞ ጠላለ እያለ የሚናገር ጠቅላይ ሚኒስትር ባለበት፣ ድሬዳዋ የኦሮሞ ነበረች አሁን ሶማሊያ አስተዳድራታል እያለ የሚናገር ጠቅላይ ሚኒስትር ባለበት ፕሮፌሰር አርአያ ምን የማስፈጸም ስልጣን አለው? አዲስ ህገ መንግስት ይጻፋል። ከኃይለ ቃል በመነሳት ወደ ኃይለ እርምጃ እንዲሸጋገራለን። ኃይለ ቃል ኢትዮጵያ ውስጥ ከፍተኛ ኃይለ ቃል የጥላቻ ንግግር በመናገር ቢቆጠር ከአብይ አህመድ የበለጠ የጥላቻ ንግግር የተናገራለ በመሪነት ደረጃ። ወጃሚዎች እንዳትረሱ ትግሬዎች የፈጸሙባችሁን አፄ ዮሐንስ የፈጸሙባችሁን እያለ ንግግር የሚያደርግ ይሄ እኮ አንድ የመንግስትነት ቅርጽ ያለው መንግስት ቢኖር ፍርድ ቤት የሚገተርበት ወደ እስር ቤት የሚወረወር ነበር። ግን አይደለም። ያለነው ሶስተኛ ታዳጊ ሀገራት ከሚባሉ ስለሆነ አምባገነን መንግስታት እንደፈለጉ የሚፈነጩበት፣ የፈለጉትን ተናግረው የፈለጉትን አቀርሽተው ህዝብ እናስተዳድራለን የሚሉበት፣ ሌላ መድረክ ባገኙ ቁጥር ሌላ የጥላቻ ንግግር የሚያደርጉበት ሀገር ውስጥ ስለሆነ ያለነው ምንም ማድረግ አይቻልም። ይሄ ሁሉ ባለበት ነው ማለት ሁኔታ በብሔራዊ ምክክር ዋዜማ ላይ የጎጃም ህዝብ እንደዚህ እንትና ህዝብ እያለ የሚናገር ግለሰብ ስለምን ብሔራዊ ምክክር ነው የምንለው? ይሄ ብሔራዊ ስላቅ ነው። ይሄ ብሔራዊ ውርደት ነው። እንደ ህዝብ አደጋ ውስጥ ነን። ይሄን ነው መናገር የምፈልገው። ይሄን ነው ማስመር የምፈልገው። ይሄን አደጋ በአግባቡ ለህዝባችን መናገር ያስፈልጋል። ህዝባችን የሚሰጠውን ነገር አጨብጭቦ መቀበል የለበትም። የብልጽግና ሚዲያዎች ባናቱ ነው ዜና የሚፈበረኩት። አጀንዳ ባናቱ ነው። በቃ ያጨናንቁሃል መሳይ። የሆነ ነገር ስክሮል አድርገህ ሳትጨርስ ሌላ ዜና ይመጣባል። የትኛውን ተናግረህ የትኛውን እንደምትተነትን እኮ አስቸጋሪ የሚሆንበት ለመለየት የሚቸገርበት ነው ያለው። ይሄ ደግሞ ብልጽግና ስራዬ ብሎ የሚሰራበት ነው። ወደ 250 ሺህ የሚጠጋ የማህበራዊ ሚዲያ ሚኒሻ አደራጅቶ በቢሊዮን የሚቆጠር ገንዘብ ማህበራዊ ሚዲያውን ማጨናነቅ ብልጽግና መሸጥ ነው ብሎ የሚያምን እኮ አገዛዙ በስምህ እኮ ይከፍትብሃል መሳይ። አንተ ያለው ሰዓት ሞት ስምህን የሚቀማህ አገዛዝ እኮ። ሙሉጌታ ምናልባት ከሚዲያ ጋር ያነሳውን ነገር በተመለከተ ያው የኛ የስራ ሁኔታ ወይም ደግሞ በሙያ ውስጥ ስላለን የብልጽግናን አካሄድ በቅርበት ማየት መከታተል ስላለብን እንጂ ማህበረሰቡ የአብይ አህመድ ሚዲያዎችን እርግፍ አድርጎ ከተወቀው ቆይቷል።
እየተከታተለ አይደለም። እንደው ዝም ብለን ጓደኞች ጋር ቤተሰብ ጋር እንዲሁ ስንደውል እኮ የሚነግሩን አለ እንዲህ አይነት ነገር አልሰማንም። እንደውም የኛ ተከታታዮች ይልኩልናል መልእክት፣ እናንተ እኮ ናችሁ አብይን እያሳያችሁን፣ እኛ ይሄን ሰውዬ በቴሌቪዥን አናይም ብለን ቴሌቪዥን ከዘጋን እኮ ቆየን፣ ለምን ታመጡብናላችሁ ብሎ የሚወቅስ ማህበረሰብ ክፍል እንደው በቀላሉ የሚገመት አይደለም። ስለዚህ እኛ ስለምንከታተለው እንጂ አንዳንድ ጊዜ ዝም ብሎ ራሳቸው ይጮሃሉ፣ ራሳቸው ያዳምጣሉ፣ ራሳቸው ያምናሉ። ከዛ ያለፈ ነገር የለም። ባለፈውም እንደዚሁ ስለዚህ ጉዳይ ስናነሳ ነበር። አብይ አህመድ አዲስ የሚያስፈርም የብልጽግና ደጋፊ አይኖርም ኢትዮጵያ ውስጥ። ያሉትም እየሸሹ ከባቡሩ ላይ እየወረዱ ያሉ እንጂ አዲስ አሁን አብይ አህመድ በሚናገረውና አድርግ ያለው እያለ ነጋ ጠባ በቴሌቪዥን በሚሰብከው ስብከት ብልጽግናን የሚመርጥ ወይም ደግሞ የሚቀበል ኢትዮጵያዊ ይኖራል ብዬ አልጠብቅም። ይልቅስ ያው የተሰባሰቡት በጥቅም ነው። ጥቅማቸው ሲሸረፍባቸው ወይም ሲጎልባቸው ከተሳፈሩበት ባቡር እየወረዱ የሚጠፉ ሰዎችን ግን እያየን ነው። ስለዚህ እኔ በሚዲያ በሚደረገው ስብከት የኢትዮጵያ ሕዝብ ላይ ተጽዕኖ ይፈጠራል ብዬ አላምንም። ያው የለመደበት የጸጥታና የመከላከያ መዋቅሩን ተጠቅሞ የኢትዮጵያን ሕዝብ አፍኖ እየገዛ እንዳለ ግን ምንም ጥርጥር የለውም። ለማንኛውም ምክክር ኮሚሽኑን በተመለከተ የሚመጣ ነገር የለም። ይሄ ስኬታማም ሊሆን እንደማይችል እንዳልኩ ካፈጣጠሩ ጀምሮ አግድም የተፈጠረ አግድም ያደገ ልጅ ምንም መልካም ነገር ሊኖረው አይገባም ካልተሰበረና ካልተወገደ በስተቀር። ይህ ምክክር ኮሚሽን አንተ ቀደም ሲልም እንዳልከው ችግር የሚያዋልድ ነው። ልክ እንደ ሊቢያው ልክ እንደ የመኑ ኢትዮጵያን ወደ ሌላ ቀውስ ወደ ሌላ ጦርነት ከነዚህ ምክክሮች በኋላ ወደ ተግባር የሚቀየር ከሆነ አዳዲስ ግጭቶች አዳዲስ የጥይት ድምጾች ምን ሰማበት ይሆናል። ይህ ምክክር ኢትዮጵያን ወደ ሰላም እንደማይወስድ ይህንን እኛ ስላልነው አይደለም፣ ካፈጣጠሩ ጀምሮ ያለው ተፈጥሯዊ ባህሪው ስለሚያረጋግጥ ነው። ምናልባት በምክክሩ ላይ የምጨምረው ከሌለ ወደሚቀጥለው ጉዳይ እንሄዳለን። ይህን ሁሉ አደብ የሚያስገዛ እንዲህ አይነት ሁሉ ግርግር ወደ መስመር የሚያስገባ የህዝብ ትግል ተጀምሯል። የፋኖ ትግል፣ ሌላም አካባቢ የሚደረጉ ትግሎች፣ ወደዛ መረጃ እንመጣለን። ምናልባት በምክክሩ ዙሪያ ያሉ የቀሩ ነገሮች ካሉ ወደ አንተ ልምጣ። ምክክሩ እንኳን ሌላ ኢትዮጵያኖችን ሊያሰባስብ የራሱን የብሔራዊ ምክክር ኮሚሽነር ተብለው የተሾሙትን እንኳን ይዞ መቆየት ያልቻለ ኃይል ነው። አንዳንዶቹ አብይ አህመድ እንዳላቸው በማምሻ ዕድሜያቸው ላይ ስለሆነ ወደዚህ የብልጽግና ብሔራዊ ምክክር ኮሚሽን የገቡት በሞት እየተለዩ፣ አንዳንዶቹ ደግሞ ራሳቸውን እያገለሉ ያለበት ነባራዊ ሁኔታ ነው። ሲመሰረት 11 ኮሚሽነር ነበር። አሁን ወደ 8 እና ከዛ በታች እንደሆኑ ነው መረጃ እየሰማን የምንገኘው። አክቲቭሊ የሚሳተፉት ደግሞ ወደ 4 እንደሆኑ ተሰምቷል። አክቲቭሊ የብልጽግናን አጀንዳ እያራገቡ የሚገኙት አንዳንዶቹ ከዚህ መውጣት ከመንግስትነት ስራም በሌሎች የፓርቲ ሹመት ማግኘት እንደማይቻል በወቅቱ በህጉ ስለተደነገገ በዚህው የልጆችን ቀለም የራሴን ቀለም ልኑር በሚል እየተሳተፉ እንዳሉ ይታወቃል። አንዳንዶቹ ደግሞ አደገኛ የሆነ መዘዝ እንዳለው፣ ከዛ በተጨማሪ ነገ በታሪክ ተጠያቂ እንደሚያደርግ፣ ይሄ የሰሩት ነገር ለቤተሰብ እንደሚዋረስ ስለተረዱ ራሳቸውን እያገለሉ ያለበት ሁኔታ አለ። ከሰሞኑም ያገለሉ የኮሚሽነሮች እንዳሉ ዝርዝር መረጃዎች በተለያዩ ሚዲያዎች ሲወጡ ነበር። አድማጭ ተመልካቾቻችን የተረዱት እውነት ነው። ስለዚህ እንኳን ሌላ አካል ሊያሰባሰብ የራሱን ኮሚሽነሮች እንኳን መጠበቅ ያልቻለ እንኳን መጠበቅ የወጡትንም መተካት ያልቻለ ኮሚሽን እንደሆነ የፉግግር ኮሚሽን እንደሆነ በአግባቡ ማስቀመጥ ያስፈልጋል። አመሰግናለሁ። እንግዲህ ሙሉጌታ እንዳልከው ነው። የነ ፕሮፌሰር መስፍን አራያ በዚህ ማምሻ ዕድሜ አብይ አህመድ ባለፈው እንደገለጸው በኢትዮጵያ እሱ እስካለ ድረስ በስልጣን ውስጥ ሽማግሌዎችን ከማማከር ያለፈ ሁነኛ የፖሊሲ ማመንጨትም ሆነ በፖሊሲ ዙሪያ በስልጣንም ዙሪያ ቦታ እንደሌላቸው፣ ምናልባት ሲታመሙ ማሳከም ሲሞቱ መቅበር ከዛ ያለፈ ቦታ እንደማይኖራቸው የገለጸበት ሁኔታ ይህንን እየሰሙ ፕሮፌሰር መስፍን አራያ ከዚህ ሰው ጋር የወንጀል ተባባሪ ሆነው መቆየታቸው እሳቸውም ሌሎችም በነገራችን ላይ ዶክተር ዮናስ አዳዬ የሚባለው ትናንት ያሬድም ሲያነሳው ነበረ። በህወሓት ጋር በነበረው ጦርነት በቴሌቪዥን ወጥቶ ምክክር ኮሚሽኑ ተቋቁሞ እኮ ነው በቴሌቪዥን ወጥቶ በለው ፍለጠው ቁረጠው ሲል የነበረ ሰው ነው። ምክክር ብሎ ደግሞ ዛሬ ማለያ ገልብጦ የመጣው እንደዚህ አይነት ሰዎች ናቸው። ያው ዮናስ አዳዬን ታውቋል። አብይ አህመድ ፒኤችዲ ዲግሪ እንዲያገኝ
ስራ ሲሰራ የነበረ ነው። እዛው ዩኒቨርሲቲ ውስጥ ሆኖ የአብይ አህመድን ወረቀት ሲደልዝና ሲሰርዝ ኖሮ ጓን ካልበሰው በኋላ ዛሬ ለዛ ውለታው አብይ አህመድ እዚህ ጥቅም የሚገኝበት ቦታ ላይ ምክንያቱም ጥቅም ያለው ቦታ ነው የምክክር ኮሚሽኑ ዝም ብለን ለሀገር ምናምን የሚሉት ይሄ ማደንዘዣ ምክንያታቸውን ማንም የሚቀበላቸው የለም። ጥቅም አለው፣ ገንዘብ አለው፣ ያንን ፈልገው ያንን ስለሚያገኙ ነው እዛው የሰነበቱት። አስፈራርቶን ነው የሆነ ጫና ውስጥ ወድቀን ነው የሚለውም የሚሰራ አይደለም። ስንት ኢትዮጵያዊ ዋጋ በሚከፍልበት ከሊናው ጋር ሆኖ በሚኖርበት ሀገር ውስጥ እነሱ መንግስት አስፈራርቶን ነው እዛ ሂደት ውስጥ የቆየ ነው የሚለው ምክንያት ነገ ከነጎዲያ ከህግና ከታሪክ ተጠያቂነት የሚያስጥላቸው አይሆንም። እንግዲህ ሙሉጌታ ወደሚቀጥለው ርዕሰ ጉዳይ እንሄዳለን። ከፋኖ ጋር የተያያዘው ፋኖ ሰሞኑን የተለያዩ አውደ ውጊያዎች ሲያደርግ እንደነበረ ያው በዜና መልኩ ሲገለጽ ነበር። በተለያዩ ሚዲያዎችም እንደዚሁ ሽፋን አግኝቷል። በተለየ ሁኔታ ሊጠቀስ የሚችለው ወደ ፈረስ ቤት ደጋዳሞት አካባቢ የጀነራል ማመር ተሰማ የአማራ ክልል ምስለኔ አስተዳደር ባለስልጣናትን ይዞ ወደዛ ለማቅናት ያደረገው ሙከራ እንዳልተሳካለትና በፋኖ ኃይሎች ተመክቶ እንደተመለሰ ነው። ይሄ የሙት መሬት የሆነባቸው የደጋዳሞት ቀጠና አሁንም ብዙ ኢትዮጵያውያን የአብይ አህመድ ወታደሮች የሚረክፉበት የሚማረኩበት ቀጠና ሆኗል። አሁንም በዛ አካባቢ አብይ አህመድ ሰራዊቱን እየላከ ከፍተኛ ኪሳራ እየደረሰበት ይገኛል። እንግዲህ ከፋኖ ጋር የተያዙ መረጃዎችና አንዳንድ ከፋኖ ጋር ያሉ ጉዳዮችን በተመለከተ አንተ እጅ የሚገኙትን እንድታካፍለን እድሉ ልስጥ። አንተ ካነሳው ቀጠና ልጀምር። ቴዎድሮስ በሚንቀሳቀስበት በጎጃም ቀጠና የአብይ አህመድ ዩኒፎርም ለባሽ ካድሬዎች ከሲቪል ካድሬዎች ጋር ወደ ቋሪት እንቅስቃሴ አድርገዋል። እንግዲህ ባለፈው በነበረን በተለይ ጀነራል ማመር ተሰማ የጽንፈኛውን አንገት ያስደፋው እዝ በሚል ባዘጋጁት ዶክመንተሪ ላይ ድረስ ሳሃቡ የፖለቲካ አመራሩ ከወታደራዊ አመራሩ ጋር ወደ መሬት በመውረድ ፖለቲካ ስራዎችን በመስራት ወታደሩን በማበረታታት ህዝቡን በመቀስቀስ ከጽንፈኛው ጎን እንዳይቆም የማድረግ ስራ ሰርተናል እያሉ ሲዋሹ ነበረ። ህዝቡ አሁንም ከፋኖ ጎን እንደሆነ ይታወቃል። ከዛም ተጨማሪ አሁንም ተከታታይ የሆኑ የፖለቲካ ስራዎችን መስራት መቻል አለባቸው በሚል ምክትል ርዕሰ መስተዳድር ኃላፊ ማህበራዊ ምናምን ተጠሪ ትመስለኛለች ዶክተር ሙሉ የምትባለው እንደዚህ ውስጥ አነሳው ነበረ። በተከታታይ ይህን ስራ አጠናክረን እንቀጥላለን የሚል ሀሳቦች ሲነሱ ነበረ። ይህን ማዕከል በማድረግም የአማራ ክልል ርዕሰ መስተዳድር ተብዬው የአብይ አህመድ ምስለኔ አረጋ ከበደም እንደዚህ ወደ ቋሪት እንቅስቃሴ እንዳደረገ መረጃዎች ተሰምተዋል። የፖለቲካ አመራሩ ከወታደራዊ አመራሩ ጋር እጅና ጓንት ሆኖ እየሰራ ነው የሚል ፕሮፓጋንዳ ከፍተኛ ግብዓት ለማድረግ ነው። ሌላው አስቂው ነገር እዚህ ጋር ወደ ብሔራዊ ምክክር ኮሚሽኑ የሚመልሰን ብሔራዊ ምክክር እያደረግን ነው፣ የጥይት ድምፅ አይሰማም፣ ሀገር በውይይትና በንግግር ነው የምትሻገረው እያሉ ባሉበት ነባራዊ ሁኔታ ዛሬም በወታደራዊ ኃይል አምነው ህዝብን እየጨፈጨፉ ማለታቸው ከወትሮ በተለየ ከሰሞኑ በርካታ እህቶቻችን እየተደፈሩ ያለበት ነባራዊ ሁኔታ ዘገባዎቹም እነዛ እየወጡ ነው። በርካታ እህቶች እየተደፈሩ እየተገደሉ እንዳሉ ከሚወጡት መረጃዎች መረዳት ችለናል። እነ አዲሱ መሐመድ እና ሌተናል ጀነራል ማመር ተሰማ በቀጠናው ላይ የኃይል የበላይነት እናመጣለን በሚል ከፍተኛ እንቅስቃሴ እያደረጉ ቢሆንም አሁንም ግን የፋኖ ኃይሎች አልቀመስ ብለው ከፍተኛ እንቅስቃሴ እያደረጉ ደማቅ ታሪክ እየጻፉ ይገኛሉ። ፈረስ ቤት መግባት ይፈልጋሉ። ፈረስ ቤት መግባት የሚፈልጉበት እዚህ ሚዲያ ላይ የማይገለጽ ሁኔታ አለው። ያንን ቀጠና አንድም ሌላ መንገድ ይፈልጉታል። በተለይ ደጋማ ከመሆኑ ጋር ተያያዘ ሌሎችም ሚስጥራዊ መረጃዎችም እናገኛለን ብለው የሚያስቡበት እድል አለና ነገር ግን የፋኖ ኃይሎች ያንን ቀጠና አስከብረው ቋሪት ላይ ባለፈው በርካታ ኮሎኔሎች መደምሰሳቸው 2 ኮሎኔሎች 1 ሻለቃ መደምሰሱ ይታወሳል። ደምን መልሳለን የሚል ከፍተኛ መዝረብረብ እንቅስቃሴዎች አሉ። እንኳን እንደምንመልሱ አዳዲስ ኃይሎች እየከዷቸውና በርካታ የመከላከያ ሰራዊት እየተደመሰሰ እንዳለ ነው እየወጣ ያለው መረጃ የሚያመለክተው። ከዛ በተጨማሪ በሌሎች ቀጠናዎችም ተመሳሳይ በተጉለትም በመራቤቴም በይፋትም ተመሳሳይ እንቅስቃሴዎች አሉ። የብልጽግና ሰላዮችን የመያዝ ከዛ በተጨማሪ በሰሜን ወሎም እንደዚሁ ከፍተኛ እንቅስቃሴ አለ። በምዕራብ ወሎም በደቡብ ወሎም እንደዚሁ ከፍተኛ እንቅስቃሴ አለ። በጎንደርም በተመሳሳይ በፋኖች መካከል ውይይቶች፣ ንግግሮች እየተካሄዱ ይገኛሉ። ወደ አንድ ለመምጣት አሁንም ከፍተኛ ጥረት እያደረጉ እንደሆነ እያየን እንገኛለን። እንደዚህ አይነት ሂደቶችና ጥረቶች በጣም ይበረታቱና የሚደነቁ ናቸው። ግን አሁንም በደንብ ማስታወስ እንፈልገው ፋኖ አሁን ካለበት ነባራዊ ሁኔታ አኳያ በተለይ ከክረምቱ ወርቃማ ጊዜ አኳያ
ውይይትና ንግግር እያለ የሚያጠፋውን ጊዜ ቀንሶ ከተነሳበት ወይም ደግሞ የገጠመኝ የህልውና አደጋ ነው ካለ እንደ ህልውና ታጋይ የህልውና ትግል እንደሚያደርግ ኃይል የህልውና እንቅስቃሴ ማድረግ መቻል አለበት። አለበለዚያ በሰፈር አጀንዳ ተጠምዶ የነ መሐመድ ተሰማም ሆነ ሌሎቹ አዛዦች እነ ጀነራል አሰፋ ቸኮል እነ ጀነራል ተስፋዬ አያሌው ታስታውሰዋለህ 12ኛ እዝን ይዞ ሰሜን ወሎ ገብቷን እነ ፍቅሩ ሙሉዬን ይዞ ፋኖ ተበተነ እስከ ማለት ደርሶ ነበረ። ነገር ግን አሁን የፋኖ ኃይል ከፍተኛ እንቅስቃሴ እያደረገ በርካታ አስደናቂ ጀብዶችን እየፈጸመ ያለበት ሁኔታ ነው ያለው። አነስተኛ የሚባሉ ውጊያ በእኔ አገላለጽ ጥሞና ላይ ናቸው ማለት ይችላል። ፋኖቹ ውጊያ አነስተኛ ነው። ብልጽግና ራሱ እንቅስቃሴ ሲያደርግ እንጂ ፋኖች ራሳቸው አቅደው የተዋጉበት ሳምንት እንዳልሆነ በአግባቡ መረዳት ችያለሁ። ያየሁትም እውነት ይሄ ነው። ፋኖቹ በተለይ አሁን ክረምት ወቅት ላይ ያለ ነው መሳይ ይህን ውይይት የምናደርግበት ጊዜ ክረምት ወቅት ነው። ነገር ግን ዝናብ አልጣለም በአማራ ክልል ማለት ነው። አብዛኛዎቹ ቦታዎች የጥሞና ጊዜ ላይ እንዳሉ ነው የምንረዳው። ሙሉጌታ፣ ምናልባት ከዚህ ከፋኖ ትግል ጋር በተያያዘ በቅርቡ ያነጋገርኩት የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዚህ የፖለቲካ ምክትል ኃላፊ አርበኛ አብደላ እንድሪስ እንደገለጸልኝ ከሆነ እንግዲህ የፋኖ ትግል ይሄኛው ሶስተኛው ፌዝ ላይ ነው ያለው። ሁለቱ የመጀመሪያዎቹ ፌዞች ተጠናቀዋል። የመጀመሪያው ፌዝ የብልጽግና ሰራዊት ገብቷልና ይሄ ራስን የመከላከል ያልሞት ባይ ተጋዳይ ሁሉም ከያለበት መሳሪያውን ይዞ ትጥቅ አልፈታም ብሎ የተጀመረው የመጀመሪያው የትግል ምዕራፍ አለ። ከዛ ያ የተበታተነውን ደግሞ የመሰብሰብ ሁለተኛው ፌዝ ውስጥ ገብተናል። ሁለተኛው ፌዝ በጣም አድካሚ ነበር፣ ወደ አንድነቱ መምጣት ማለት ነው። ብዙ ስራዎችን ተሰርቷል። ሌላው ቀርቶኛ ባለንበት ትልልቅ ድሎችን እንኳን እያደረገን ሰው አይረካም። ምክንያቱም ተበታትነን ነው ድሎችን የምናስመዘግበው። ድሉ ግርማ ሞገስ እንዲኖረው ድሉ የበለጠ ውጤት እንዳይመጣ አንድነት ወሳኝ ነበረ። የአንድነት በቀላሉ አልመጣም። በመጨረሻም ግን ያንን አሳካ ነው። ሁለተኛው ፌዝ ተጠናቋል። በእነዚህ መሃል የሚደረጉ ውጊያዎችን ነው እስካሁን ስናደርግ የነበረው በአንድነት ለማምጣት እንደዚሁ መጀመሪያ ራስን ቶሎ የመከላከል በእነዚህ ፌዞች ውስጥ ሲካሄዱ የነበሩ ውጊያዎችን ነው እስከዛሬ ስትሰሙት የነበረው። አሁን ሶስተኛው ፌዝ ነው ትክክለኛውና ዋናው የትጥቅና የውጊያ ምዕራፍ ውስጥ እንገባለን። ሶስተኛው ፌዝ ማለት ያ ነው። ያ ደግሞ አንድነታችንን ካረጋገጥና በደንብ ካሰርም በኋላ የምንጀምረው ነው። ያ የማይቀር ጉዳይ ነው በሚል ገልጾልኛል። እውነትም ምዕራፎቹና ፌዞቹ ሲታዩ ይህንን ሂደት አልፈው ነው አሁን የደረሱትና እንዳልከው ጊዜው እየሄደ ነው። ብዙ ዋጋ እየተከፈለ ነው። በተለይ አማራ ህዝብ የሚከፍለው ዋጋ ቀላል አይደለም። ልጆች ትምህርት ቤት እየገቡ አይደለም። የጤና ማዕከላት ወድመዋል። ብዙ መሰረታዊ ጉዳዮች ፈራርሰዋል። አዳዲስ የሚገነቡ የሉም። እነዚህ ነገሮችን ሲታይ ትግሉ ቶሎ ውጤት አምጥቶ በቶሎ ተቋጭቶ ህብረተሰቡን ሰላም እንዲያገኝ መደረግ አለበትና ከዚህ አንጻር በጣም ኃላፊነት ያለበት ፋኖ ነው፣ አገዛዙ አይደለም። አገዛዙ በዛ ችግር ውስጥ ህዝቡ እንዲሰነበት ይፈልጋል። ሆም ብሎ ነው በየቦታው እየሄደ የአማራ ህዝብ እረፍት እንዳይኖረው ሰላም እንዳይኖረው የተለያዩ ዘመቻዎችን እየከፈተ ነገር ግን አደባባይ መጣና ሰላም ፈላጊ ለዚህ ሁሉ ተጠያቂዎች ሽፍቶች ናቸው፣ ጽንፈኞች ናቸው የሚል ስብከት የጀመረው። ስለዚህ ፋኖች ይህንን በደንብ እየተረዱ ይመስለኛል። የጊዜ ጉዳይ ነው። ወደ ሶስተኛው ፌዝና ወደ ዋናው የአብይ አህመድን ሰራዊት ከኢትዮጵያ ምድር ላይ ጠራርጎ የማስወገድና ይህንን ብልጽግና የሚባለውን ከነ ቆሻሻ ታሪኩ ወደ ታሪክ ቅርጫት ውስጥ አስገብቶ አዲስ ምዕራፍ የሚጀመርበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ይህን ደግሞ በቶሎ የሚጀምሩበት ጊዜ ሩቅ እንደማይሆን ነው እንደው የሚጠበቀው። ሙሉጌታ፣ አርበኛ አብደላ እንድሪስ ያነሳልህ ሀሳብ ትክክለኛ እይታ ነው። ታስታውስ ከሆነ መጀመሪያ ላይ በሚዲያዎችም ስንሰራ እንደነበረው በወቅቱ 2015 መጨረሻና 2016 አካባቢ የነበረው የንቅናቄ ዘመን ነበረ። የማነቃነቅ በርካታ ወጣት እንዲሰባሰብ እንዲሰለጥን ከፍተኛ እንቅስቃሴ ነበር። ያ የንቅናቄ ወቅት ነው። የአብይ አህመድን አገዛዝ የመምታት እግር እንዳይተክል የማድረግ በኋላ ላይ ነው ከ2017 በኋላ የእግር ተከላ ዘመን በሚል በንቅናቄ የተነቀለው ነገሩን ለመትከል ከፍተኛ ጥረት ሲያደርግ የነበረበት ያ የንቅናቄ ወቅት ነው የነበረው። ሁለተኛው የአደረጃጀት ዘመን ነበረ። የአደረጃጀት ዘመኑ አፋድ አፋባሃም መጨረሻ ላይ ጥር 9 ቀን 2018 ዓ.ም የታሰረው የአማራ ፋኖ ብሔራዊ ንቅናቄ እስከሚመጣ ድረስ የአደረጃጀት ዘመን ነበረ። ውይይቶች ነበሩ፣ ጭቅጭቆች ነበሩ፣ መገዳደሎች ነበሩ።
ስም መጠፋፋቶች ነበሩ። የዛ የአንድ አደረጃጀት የጊዜ ዑደት ነው። እነዛን ሁሉ አልፎ ሲመጣ የመጨረሻ የሚሆንበት ጊዜ ነበር። ያ አደረጃጀት ዘመን አልፏል። አሁን ላይ የራሱ የሆነ የፖለቲካ መዋቅር አለው፣ የራሱ የሆነ ወታደራዊ አስተዳደር አለው፣ የራሱ የሆነ ወታደራዊ መምሪያ አለው፣ የራሱ የሆነ የጊዜ አስተዳደር ወይም ደግሞ ትይዩ መንግስት የሚባል አደረጃጀት አለው ማለት ነው። የአደረጃጀት ጊዜውንም ጨርሷል የፋኖ ትግል። አሁን የፖለቲካ ጊዜ ላይ ነው ያለው ተብሎ ነው የሚታመነው። ያ የፖለቲካ ዘመኑ የዲፕሎማሲ ግንባር ባንድ አቅጣጫ ወይም ደግሞ አፋብን በሚባል እንቅስቃሴ የሚያደርግበት በውጭ ጉዳይ መምሪያ በኩሉ ሌላኛው የትይዩ መንግስት ምስረታ ሂደቱን አሁንም አጠናክሮ ወጥ የሆነ የጎንደሩ ከሸዋው፣ የሸዋው ከጎጃሙ፣ ከጎጃሙ ከጎንደሩ ጋር ተመሳሳይ የሆነ የትይዩ መንግስት አፈጣጠር ሂደቶችን በፖለቲካ ጉዳዮች ኃላፊው በኩል የሚፈጽሙበት እና የሚተባበሩበት የአጋርነትና ትብብር አሁን ሰሞኑን እያየው እንደሆነ አንተ የምትጋብዛቸው እንግዶች እኛም እያወራን ያለ ነው የአጋርነትና ትብብር ነው። ይሄ ፖለቲካ ነው። ነገራችን ላይ ይሄ የፖለቲካ እድገት ነው። ትናንት ጭቅጭቅ የነበረው ማስታረቅ፣ ማወያየት፣ ማነጋገር የነበረው ወይም ደግሞ ባትገዳደሩ ጭንቀት የነበረው እንደዚህ አይነት የአደረጃጀቱ ሂደት እድገቱን ጨርሶ ያለመውጣቱ ትልቅ ማሳያ ነበረ። ዛሬ ላይ ከማን ጋር እንተባበር፣ ከማን ጋር አጋርነት እንፍጠር፣ ከማን ጋር ብንፈጥር በተለይም ደግሞ ብልጽግና የሚባለውን አገዛዝ ለማስወገድ ምን ማድረግ አለብን የሚሉ የፖለቲካ እንቅስቃሴዎች ናቸው ያሉት። ከዛ በተጨማሪ አሁን ላይ ፖስት ዋር ላይ ወይም ደግሞ ድህረ ጦርነት ላይ ምን ሊገጥመን ይችላል የሚሉ ውይይቶች በሰፊው በፋኖ መንደሮች እንደሚወያዩባቸው በሰፊው ምክንያቱም ዝም ብለህ ሄደህ 4 ኪሎ ገብተህ ሰላም አይመጣም። ድህረ ጦርነት አለ። የፕሪቶሪያ ስምምነት እኮ ተስማምቶ ነበረ፣ ግን ከፕሪቶሪያ ስምምነት ማግስት ያለውን ነገር በአግባቡ ስላልገመገሙ የፖለቲካ ፍላጎቶች በተለይም ደግሞ የአብይ አህመድ ኢታማኝነት ተጨምሮበት ወይም ደግሞ የፖለቲካ ዋሾነት ተጨምሮበት እንደዚህ አይነት አደጋዎች እንዲፈጠሩ ተደርጓልና እነዚህ እውነቶች በአግባቡ እየተሰሩበት ያለበት። ትናንት በነገራችን ላይ መሳይ አሁን አንዳንድ ጊዜ ውጊያ የለም እንላለን። ውጊያ የሌለው በምክንያት ነው ብዬ ነው የማምነው። ምክንያቱም ትናንት አደረጃጀቱን ያጨረሰ ስለሆነ ጥይት ያገኘው ሁሉ ወደ ፈለገበት አቅጣጫ ሄዶ ይተኩስ ነበር። ግማሹ ወረዳ ከተማ ይገባ ነበር፣ ግማሹ ዞን ከተማ ይገባ ነበር፣ ግማሹ ቀበሌ ከተማ ይገባ ነበር። ዛሬ ላይ ግን የተጠና ውጊያ ካልሆነ በስተቀር ማንም ሰው ጥይት ስላገኘ ብቻ የሚተኩስበት እድል የለም። ሜቢ አገዛዙ እንቅስቃሴ አድርጎ ከባለመፈጸም ሙከራ ካላደረገና አገዛዙ ትንኮሳ ካላደረገ በስተቀር ያለ ዕቅድ የሚዋጋ ሰራዊት የለም። ፋኖ የተኮሰው ጥይት እስከዛሬ 4 ኪሎ ያስገባው ነበር። ነገር ግን አደረጃጀቱ ስላልጨረሰ ዑደቱን መቼም አንድ ሰው በተጸነሰ በ2 ወር አይወለድም። በተጸነፈ በ9 ወሩ ግዴታ ነው መወለዱ። ስለዚህ በተመሳሳይ የፋኖ እድገትም ያንን ነገር ማለፍ ስለነበረበት ዛሬ ላይ ውጊያ ከሌለ ፖለቲካሊ ነው ማለት ነው። ውጊያ ከሌለ ታስቦበት ነው ማለት ነው። ይህን ታሳቢ መደረግ መቻል አለበት ብዬ አምናለሁ። ያ ማለት ግን ፖለቲካሊ ነው ማንዋጋው ተብሎ ወሳኝ የሚባሉት ወርቃማ ወቅቶችን መታለፍ የለባቸው። ይህን ማስታወስ እንፈልጋለን። ግን አርበኛ አብደላ እንድሪስ እንደተናገረው የንቅናቄ የአደረጃጀት አሁን ደግሞ የፖለቲካ ጊዜ ላይ እንዳሉ በአግባቡ አድማጭ ተመልካቾችን ትልቅ እድገት ላይ እንዳለ ማስታወስ ያስፈልጋል። ትናንት የነበሩት ግጭቶች የሉም። ትናንት የነበሩት መነታረቆች የሉም። ያ ማለት ግን ሙሉ ለሙሉ ጠፍቷል ማለት አይደለም። አሁንም የቀረ ነገር አለ ማለት ነው። እነዛ በጊዜ ሂደት በውይይት በንግግር ይፈታሉ ተብሎ ይታመናል። አንዳንዱ ደግሞ የመስመር ልዩነት ሊሆን ይችላል፣ የኃይል አስተላለፍ ልዩነት ሊሆን ይችላል። እነዛን የኃይል አስተላለፎች ደግሞ በሚፈቱበት መንገድ ይፈታሉ ተብሎ ይታመናል። ነገር ግን የፋኖ ትግል ከወቅቱ በተለየ አሰባሳቢ የሆነበት ትናንት ብልጽግና አማራው ሊወር ነው፣ አማራው ሊያጠፋ ነው፣ አማራው የብሔር ብሔረሰቦች ጥላት ነው ሲባል ነበር የነበረው አይደል? ዛሬ ግን አማራው ከእነንትና ጋር ሊተባበር ነው እየተባለ ነው። መተባበሩ እንደ ጥላትነት አብረን እንስራ ማለቱ እንደ ጥላትነት፣ ትናንት ግን እንደ ጨፍላቂ ሲያዩት ነበር፣ እንደ ጨቋኝ ሲያዩት ነበር። ዛሬ ግን ለመተባበር እንቅስቃሴ ለማድረግ ሙከራ ሲያደርግ ነው ከእነንትና ጋር መተባበር የለብህም የሚለው ማን ነው? ብልጽግና ነው ማለት። እንደዚህ አይነት ጊዜ ላይ ያለ ነው። ግን ማህበረሰቡ እየተረዳ የማህበረሰባዊ ንቃት ሊና እያደገ የብልጽግና ደግሞ የማጭበርበሪያ ካርዶች እያለቁ እየተቃጠሉ ያለበት መስላለ ጥሩ እድገት ላይ ነው እንዳለ አምናለሁ። ሙሉጌታ እንደው
ፋኖ ትግል ጋር በተያያዘ በአጠቃላይ የአብይ አህመድ ሰራዊት በአማራ ክልል ያሰማራው ሰራዊት እንግዲህ ላለፉት 3 ዓመታት የአብይ አህመድ 11ዱም እዞች ማለት ይቻላል በከፊልና በሙሉ አማራ ክልል ጓዛቸውን ጠቅልሎ መግባታቸው ይታወቃል። የሀገሪቱን ዳር ድንበር ትተውት ያው የተጋለጠ ዳር ድንበር ሆኗል። በአራቱም የኢትዮጵያ ዳር ድንበሮች ባዕድ ኃይሎች እንደፈለጉ ዘው ብለው ገብተው የፈለጉትን አድርገው የሚወጡበት የሀገሪቱን ሰላምና አንድነት የሚፈታተኑ ጥቃቶችን የሚፈጽሙበት ከሆነ ሰነባብቷል። አብይ አህመድ ሙሉ ትኩረቱ አማራ ክልል ካደረገ ቆይቷል። እስቲ እንደው አሰላለፈው ምን ያህል ነው? አሁን አንዳንዶች እንደው አማራ ክልል አይደለም የአማራ ክልል በዚህ በሚሊሻና በአድማ በታኝ ነው አብይ አህመድ የተዋጋለው፣ መከላከያ ገና ሙሉን ኃይሉን አልተጠቀመም፣ ሰሞኑንም እንደዚሁ ፈርመው የገቡ የፋኖ አመራር ነው ብለው ራሳቸውን የሚገልጹ አንዳንዶቹም አብይ አህመድ በሙሉ ኃይሉ አማራ ክልል ላይ ሰራዊቱን አላስገባም አልተዋጋም የሚልም አስተያየት ሲሰጡ ተሰምተዋል። ግን መረጃው አለ ምን ያህል ሰራዊቱን እንዳስገባ በምን ያህል መጠን ኪሳራ እንደደረሰበት። ምናልባት ይሄ ነገሩን በደንብ ምርመራ አድርጎ ፍተሻ አድርጎ ያለቀውን ሰራዊትና የወደመውን የከሰረውን ሂሳብ ቢወጣ ከፍተኛ የሆነ ውድመት ከፍተኛ የሆነ የሰው ኃይል በመቶ ሺዎች የሚቆጠሩ የአብይ አህመድ ወታደሮች በምርኮም ይሁን በመደምሰስ እንዳለቁ ግልጽ በሆነ መልኩ መቀመጥ ያለበት ይመስለኛል። ለማሳነስ የሚሄድበትንም እርቀት ስለምናቀው ነው። ሽፍቶች ናቸው፣ ጽንፈኛ ነው እያለ የመንደር ተዋጊዎች ናቸው ምንም አያመጡም በሚል ሲገልጽ የነበረውን ነገር ቢያንስ እንኳን ይህን ያህል ሰራዊት ታዲያ ለማሰማራት ለምን ተፈለገም? አማራ ክልል ያለው ሽፍታ ከሆነ አማራ ክልል ያለው ምንም የማያሰጋው ከሆነ ለምንድነው ሰራዊቱን በሙሉ ጓዙን ጠቅልሎ አማራ ክልል እንዲገባ ያደረገው የሚለው ጥያቄ በደንብ መመለስ አለበትና መረጃውም ስላለ ነው። እስቲ በዚህ አንፃር ያለውን ብታካፍለን። እሺ፣ ሰፊ መረጃ ነው። አንዳንዱን በሌላ ቀን የምንመለስበት ይሆናል። ነገር ግን ዋና ዋናዎቹን ለአድማጭ ተመልካቾቻችን በግልጽ ማስቀመጥ ያስፈልጋል። እንግዲህ የብልጽግና አገዛዝ በርካታ እዙን አማራ ክልል አስገብቷል። እንደው አንድ እዝ ብቻ ነው ሌላ ቦታ ላይ ያለ ተብሎ የሚታመነውና ደቡብ እዝ ማዕከሉን አፋር አድርጎ በተለይ 205ኛ ኮር ከሚሌ እስከ ጭፍራ 41ኛ ክፍለ ጦር 42ኛ ክፍለ ጦር 94ኛ ክፍለ ጦር ነው ያቀፈ ነው። ይሄ ከሚሌ እስከ ጭፍራ ያለውን በተለይ የሰሜን ወሎን ኃይል ለመምታት የተደራጀ ነው። አንዳንድ ጊዜ እስከ ቆቦና ሌሎች ቦታዎች ላይ እንቅስቃሴ እያደረገ ውጊያ ያደርጋል። ሌላኛው የደቡብ እዝ 202ኛ ኮር ነው ከጭፍራ ከለዋንና ራያ ቆቦ ዘብል ድረስ 21ኛ ክፍለ ጦር 30ኛ ክፍለ ጦር 86ኛ ክፍለ ጦርን በመሰለፍ ውጊያ የሚያደርግበት ነው። ሌላኛው ሰሜን ምስራቅ እዝ የሚባለው ነው። ከደቡብ እዝ በተጨማሪ ማዕከሉ ወልዲያ ከተማ ነው፣ ሰሜን ወሎ ዞን መቀመጫ። 801ኛ ኮር 802ኛ ኮር አድርጎ በዛው ቀጠና ላይ ከፍተኛ እንቅስቃሴ እያደረገ ከፋኖ ጋር የሚዋጋ እንደሆነ ይታወቃል። 11ኛ እዝ ማዕከሉ ደሴና ኮምቦልቻ ነው። መስከረም 15 ወይም ደግሞ 16 አካባቢ የተፈጠረ እዝ ነው። 2018 ዓ.ም በተለይ ሰሜን ምስራቅ እዝ በአሰፋ ቸኮል የሚመራው ኃይል ከፍተኛ ኪሳራ ሲደርስበት ከተለያዩ ክፍለ ጦሮችም ከአዳዲስ ምልምሎችን በማውጣጣት 11ኛ እዝን መስርቷል። ማዕከሉም ደሴና ኮምቦልቻ አድርጎ የሚንቀሳቀስ ነው። ሌላኛው 12ኛ እዝ ነው። ይሄ እዝም ማዕከሉን ሰፖርት አድርጎ በተለይ ይሄ እዝ ሌላ ቀጠና ነበረ፣ ነገር ግን ወደ ሰሜን በማምጣት በተለይም ደግሞ የምስራቅ አማራ የሚባለውን ቀጠና እንዲሸፍን በሚል በጀነራል ተስፋዬ አያሌው እየተመራ ፋኖዎችን የሚያስከዳ ከዛ በተጨማሪ ደግሞ በአማራው መካከል ያለውና የአማራ ፖለቲካ ለማራመድ ከፍተኛ የሚያደርግ በበርካታ የዋግምራ ጀነራሎች በአበባው ታደሰ ጭምር የሚደገፍ እዝ ነው። ቀጠና ያለውን በተለይ ላሊበላና ጋሸና እንዲሁም ደግሞ መሰል ቀጠናዎችን ለመቆጣጠር ታልሞ የተሰራ ነው። ወደኋላ እንመለስበታለን በሰፊው ለምንድነው ይሄ ሁሉ ኃይል እዚህ ጋር የተከማቸው የሚለውን። 10ኛ እዝ ማዕከሉ እንደባርቅ አድርጎ 3 ኮሮች አሉት። ቀለምትና በዙሪያው በዛሬማ በማይጠብሪ በፍየል ውሃ በቅራቅርና በሌሎች አካባቢዎች እንቅስቃሴ እያደረገ ማይዳጉሻ አድርቃ የሚባለውን አካባቢ እንደዚያው ሽፋን በመስጠት እንቅስቃሴ የሚያደርግ ነው። ይሄም እንደዚያው ሌላኛው ደግሞ ሰሜን ምዕራብ እዝ የሚባለው ነው።
አዲረመጥ የተቀመጠና በሚያስፈልግ ጊዜ ወደ ተለያዩ ቦታዎች የሚሰማራ ነው። በማይጋባ፣ በእስራኤል ካምፕ፣ በስኳር ፋብሪካ፣ በአዲጎሹ፣ በማይካድራ፣ በሁመራ ጭምር እንቅስቃሴ እያደረገ የፋኖ ኃይሎችን የሚመታ ኃይል ተደርጎ የተሰማራው። ሌላኛው ምዕራብ ዕዝ ነው። እንግዲህ ይሄ ሁመራ ግንባር በሚል የተቀመጠው ፊቱን ወደ ኤርትራ አድርጎ እንደተቀመጠው አሁን ያሉት መረጃዎች የሚያመለክተው። ነገር ግን በሚያስፈልግ ጊዜ ወደዚህ ወደ ጎንደር በመግባት በዚህ በተለይ ምዕራብ ጎንደር ተብሎ በሚጠራው አካባቢ ላይ ከፍተኛ ውጊያ እንደሚያደርግ ይታወቃል። ሌላኛው ምስራቅ ዕዝ ነው። በተደጋጋሚ የምናነሳው ከወለጋ ጀምሮ እስከ ምዕራብ ጎጃም ባህር ዳርን ጨምሮ ደቡብ ጎንደርን አካሉ እንቅስቃሴ የሚያደርግ ነው። በጀነራል መሐመድ ተሰማ የሚመራ ነው። ምዕራብ ዕዝ እንደሚታወቀው ሌተናል ጀነራል ብርሃኑ በቀለ ይመራ ነው። ማዕከሉን ጅማ አድርጎ እስከ ወለጋና ሀገረ ማርያም ሸፍኖ ይዋጋል። በቅርቡም ገሚሱን ኃይል ወደ አማራ ክልል እንዳስገባ ይህም በሊስትሮ ወይም ደግሞ ሊስትሮ በሚባለው ጀነራል የሚመራ ነው። ስሙን ረሳሁት። ዘውዱ በላይ በጀነራል ዘውዱ በላይ የሚመራ ኃይል ነው። 6ኛ ዕዝ የሚባል አለ። ይሄ አምቦን ደጀን አድርጎ እስከ ጎሃ ጽዮን ይዞ አዲስ አበባ ዙሪያ ሸፍኖ ይገኛል። አብይ አህመድ ወደ ሆነ ቦታ እንቅስቃሴ በሚያደርግ ጊዜ ከባድ መሳሪያዎችን በመጫን እንቅስቃሴ በማድረግ ሽፋን የሚሰጥ ነው። ከባድ መሳሪያ ባለበት ያው ሸማቂ ተዋጊ ስለሆነ አይደርሱም በሚል የታሰበ ነው። ሪፐብሊካን ጋርድ አዲስ አበባ ዙሪያ እንደዚሁ ሰሜን ሸዋም እንደዚሁ እንደሚዋጋ ሸዋ ጠቅላይ ግዛት ተብሎ የሚጠራው ማለት ነው። ባህር ኃይልም እንደዚሁ ሰሜን ሸዋ ላይ፣ ደቡብ ዕዝም እንደዚሁ ከፊሉ እዚህ ጋር እንደሚዋጋ ይታወቃል። 2ኛ መካናይዝድ አየር ኃይል፣ ድሮን የሚባሉትን ኃይሎች በከፍተኛ ሁኔታ እንቅስቃሴ እያደረገ ህዝብ እንደሚጨፈጭፍ ይታወቃል ማለት ነው። ስምሪቱ ይሄ ነው። ረጅም ነው። ያንዳንዱ ክፍለ ጦር እናንሳው ቢባል አንድ ፕሮግራም ራሱ ላይ በቃን ይችላል። ነገር ግን አብዛኛዎቹ ኃይሎች በዚህ ልክ ተሰማርተው ህዝብ እየጨፈጨፉ እንዳሉ፣ በአናቱ ደግሞ ብሔራዊ ምክክር የሚባል የህዝባዊ ስላቅ የሚያደርግ አገዛዝ እንደሆነ በደንብ መገለጽ መቻል አለበት። አረብ ኤምሬት የምታስታጥቀው መሳሪያ እንዳለው ነው ማለት ነው። አመሰግናለሁ ሙሉጌታ። እንግዲህ በእንዲህ እንዳለ ነው አብይ አህመድ በአሁኑ ሰዓት ከህወሓት ጥቃት ይሰነዘራል በሚል በነ ሌተናል ጀነራል ጻድቃን ገብረትንሳኤ የቀረበለት እቅድ አለ። እነሱ የሰጡትን መረጃ አለ። በሱዳን በኩል ሰብሮ ሊገባ ይችላል ብሎ ባለፈው ተናግሮ ነበር። አሁንም በዚህ በአፋር በኩል ህወሓት ሰብሮ ሊመጣ ይችላል የሚል ነው። በዚህ በራያም በኩል እንደዚሁ ስጋት እንዳለ ነው። በእነዚህ አካባቢዎችም ሰራዊቱን በተለየ ሁኔታ ስምሪት እንደሰጠን የሰማ ነው። ነገር ግን የዚህ የአፋሩ አካባቢ ያለው ላይ ከማንም ኃይል በላይ በዛ አካባቢ ሰፊ ቁጥር ይዞ የተሰማራውና ስምሪቱንም የሚመራው የኦሮሚያ ፖሊስ ኮሚሽን ኮሚሽነር ያኔ የህወሓት ጦርነት ጊዜም እዙን ሲመራ የነበረው ጀነራል ድሪባ መኮንን እንደሆነ ነው የሰማ ነው። በአሁኑ ሰዓት የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ነው። የኦሮሚያ ኃይሎች ናቸው ከአፋር ታጣቂዎች ጋር በመሆን በዋናነት የፋኖንና የኦሮሞ ነጻነት ሰራዊት ኦላን እንቅስቃሴ እንሰብራለን ብሎ ስምሪት ወስደው የተንቀሳቀሱ እንዳለም ነው የተሰማው። ስለዚህ በዛ በኩል ሰብሮ የሚመጣ የህወሓት ኃይል ካለ ያንንም ጭምር ተልኮ ተሰጥቶት ነው ይሄ ሰራዊት እንቅስቃሴ እያደረገ ያለው። እንግዲህ ህወሓት በሆነ በኩል ሰብሮ ይመጣል የሚለው የአብይ አህመድ ስጋት እየበረታ ነው የመጣው። ወደ ኋላ ላይ እናነሳዋለን። ከወዲሁ ህወሓት እንዲወገዝ አዲስ አበባ ጭምር ሰልፍ እንዲጠራ በአብይ አህመድ በኩል ትእዛዝ የተሰጣቸውን ጻድቃን ገብረትንሳኤ ሰልፍ አዘጋጅተዋል። ወደሱ ሰልፉ መጣለው። ግን የሁሉ ፍርሃት ከምን የመነጨ ነው? በተለያዩ አቅጣጫዎች እንግዲህ ጻድቃን ገብረትንሳኤ ናቸው በአሁን ሰዓት የአብይ አህመድ ወታደራዊ አማካሪ ሆነው ብቅ ያሉት። አብይ አህመድ ለዚህ ተልኮ በዋናነት እያዳመጠ ያለው እየሰማ ያለው እየተከተለ ያለው እነ ጻድቃንንና ሌሎች የህወሓት ወዶ ገብ ጀነራሎችን እንደሆነ ነው የምንሰማው። እስቲ በዚህ ዙሪያ ያለው ነገር ምንድን ነው? አመሰግናለሁ መሳይ። አብይ አህመድ በትግራይ ላይ በርካታ ግንባሮች ከፍቷል። ከነዚህ ግንባሮች መካከል አንደኛው የዲፕሎማሲ ግንባር ነው። ወታደራዊ ግንባር አለ፣ የፕሮፓጋንዳ ግንባር አለ። ወደኋላ ደግሞ የነ እንትናን እንኳን እንዴት ምን እንደምንለው አናውቅም። የነ ጻድቃንና የጌታቸው ረዳን ለመበየን የሚያስቸግር ነው። በሚያስፈልጉበት ጊዜ ሁሉ አሉ። አልጀዚራ ሄዱ ሲባሉ አልጀዚራ ይሄዳሉ። ከዛ ደግሞ ጦር አደራጅ ሲባሉ ደግሞ ቲፒኤፍ የሰላም ኃይል ብለው ደግሞ ጦር አደራጅተው ደግሞ እንደዚሁ እንቅስቃሴ ያደርጋሉና የትኛው ግንባር ላይ እንደምንመድባቸው አስቸጋሪ የሚሆንበት ሁኔታ አለ። ግን ከቀልዱ ባሻገር ወታደራዊ ግንባር
እየፈጠረ ነው። ቅድም ያነሳው የኦሮሚያ ክልል ፖሊስ ኮሚሽነሩ ድሪባ መኮንን ትናንት የመከላከያ ሰራዊት አመራር ማለት ነው ዛሬ ላይ እንግዲህ ምንድነው ያለው በዚህ ከሰም በኩል በሚሌ በኩል በታችኛው በኩል በተለይ አዋሽ አርባ የሚባለውን መስመር ለመቆጣጠርና በዚህ ሂደት ውስጥም እየተንቀሳቀሱ ያሉ የሸኔና የፋኖ ኃይሎችን እናጠፋለን የሚል ነው የተነገረው። ነገር ግን የሸኔና የፋኖ ኃይሎችን ከመዋጋት ተቆጥቦ በተደጋጋሚ የኦሮሚያ ልዩ ኃይል፣ ገዳ ኮማንዶ፣ የኦሮሚያ ሚኒሻ ከሰም በረሃዎች ላይ በተደጋጋሚ ሲማረክና ያንንም በዘገባ መልክ ስናወጣ አይተናል። የሸኔ ኃይል እያሉ የሚጠሩትም የኦሮሞ ነጻነት ሰራዊትም በሚንቀሳቀስበት ቀጠና የኦሮሞ ልዩ ኃይልን በሚያገኝበት ጊዜ እየማረከ አሳይቶናል። ተጨባጭ እውነቱ ይሄ ነው። ነገር ግን ከሰሞኑ ይህች አጀንዳ እንድትሆን የተደረገችበት ዋነኛ ምክንያት አላት። ይህም በግልጽ ማስቀመጥ ያስፈልጋል። በወሎ ቀጠና ወደ 4 እዝ አሰማርተዋል። የፋኖ ኃይል ከትግራይ ኃይል ጋር በጋራ ቅንጅት አድርጎ ከኤርትራ ኃይል ጋር ቅንጅት አድርጎ የወጋና ነው የሚል እስከ ይህን ድረስ ያስገቡት ደብዳቤ አለ። በዲፕሎማሲ ግንባር ለማግኘት ጥረት ያደረጉበት በዶክተር ጌዲዮን ጢሞቴዎስ የሚመራው ቡድን ማለት ነው። ይህ ኃይል በተደጋጋሚ የፋኖ ኃይሎችን ሲከስ እና በተለይም ደግሞ ወልዲያ ላይ ወያኔዎች ወጉኝ፣ ወልዲያ ላይ ኤርትራ ወጋኝ ሲል የነበረ ወያኔም ኤርትራን በሌለበት ሲከስ የነበረበት ሁኔታ አለ። አሁን ግን ከፍተኛ የሆነ ፍርሃት ስላለበት ተጨማሪ እዞችን ተጨማሪ ኃይሎችን አሁን 12ኛ እዝ የሚባለው በጀነራል ተስፋዬ አያሌው የሚመራው ከቅርብ ጊዜ ወዲህ ወደ ቀጠናው የተሰማራ። ይሄ የተሰማራበት ዋነኛ ምክንያቱም በዛ ቀጠና በተለይ ከዚህ በፊት የህወሓት ኃይሎች እስከ ደብረ ሲና በደረሱበት ጊዜ አንደኛ እንቅስቃሴ ካደረጉበት ግንባር መካከል አንደኛው የራያ ግንባር ነው። የራያ ግንባርን ተከትለው ወደፊት የሚመጡ ከሆነ እዚህ ላይ የሰሜን ምስራቅ እዝ፣ ደቡብ እዝ፣ 12ኛ እዝ እና 11ኛ እዝ በጋራ ጥምረት በማድረግ ይዋጉልኛል በሚለው በዚህም በዋነኝነት ኃላፊነት የተሰጣቸው የፖለቲካ ተቀባይነት አላቸው። ከዛ በተጨማሪ ደግሞ ፖለቲካ የሚያውቃሉ ለኔም ታማኝ ናቸው ተብሎ የታሰቡት ጀነራል ተስፋዬ አያሌው ናቸው። በጀነራል ተስፋዬ አያሌውና በጀነራል ሰለሞን ይጣፋ እንዲሁም ደግሞ ጀነራል አሰፋ ቸኮል በነ ጀነራል አድማሱ አለሙ የሚመራው ኃይል እዚህ ቀጠና ላይ ያለውን ኃይል ይቆጣጠራል በሚል ነው የታሰበው። እንግዲህ ቅድም ስናነሳ በተለይ ከሚሌ እስከ ጭፍራ ያለውን ቀጠና ደቡብ እዝ እንዲሸፍን ተደርጎ ከሚሌ እስከ ጭፍራ የሚባለው ከዚህ በፊት ታስታውስ ከሆነ በሰሜኑ ጦርነት ጊዜ የሚሌ መስመር ከተቆረጠ አብይ አህመድ ከጅቡቲ የሚያስመጣው የትኛውም ዕቃ ነዳጅን ጨምሮ አንገቱ እንደሚቆረጥ ይታወቃል። ስለዚህ ይሄን ቀጠና ለመቆጣጠር ይሄ ድሪባ መኮንን የሚባለው የፖሊስ አዛዡ እኛ ቀድመን ይሄኛው እናደርጋለን ነው። ፍርሃት አለ። በራያ ይምጡ፣ በምዕራቡ ቀጠና ይምጡ፣ በየትኛው ቀጠና እንደሚመጡ ግራ ገብቷቸዋል። ነጻርቃን መረጃ አምጡ ይባላሉ። ነገር ግን ተጨባጭ መረጃ ሊያመጡ አልቻሉም። ምክንያቱም የሚመጡትን የሚያውቁት እነዛ ጀነራሎች ናቸው እንጂ ነጻርቃን አይደሉም። ምክንያቱም ነጻርቃን ተባረዋል፣ የፖለቲካ ስደተኛ ሆነዋል እና በዚህ ምክንያት የሚያወሩበት ጠፍቷቸዋል። ስለዚህ የሚሰሟት ጭምጭምታለች ኦህዴዶችና እነዛን ጭምጭምታዎች በመገጣጠም ይሄኛውን መስመር ተቆጣጥረናል አይደለም። ከተቆጣጠርከው ነው። ወታደራዊ እንቅስቃሴ እኮ የሚነገራል። ነገር ግን ከፍተኛ የሆነ ፍርሃት ስላለ የዚህኛው መስመር ለመቆጣጠር ሸኔና ፋኖን ለማጥፋት ከፍተኛ እንቅስቃሴ እያደረግን ነው። በከሰም በረሃዎችም እንዲሁም ደግሞ በአዋሽ አርባ ቀጠና እየተንቀሳቀስን ነው ሲል ታገኘዋለህ። ይሄ ሁሉ የፍርሃት ድምር ውጤት ስለሆነ ማሳያዎች እንደሆነ በግልጽ ማስቀመጥ ያስፈልጋል። እንግዲህ ወታደራዊ ግንባሩ ይሄን ይመስላል። የዲፕሎማሲ ግንባሩ ደግሞ ከሳምንት በፊት እነ ኦዲሰንጎ ባሳንጆ ወደ ትግራይ የተላኩበትን እናስታውሳለን። ሰሞኑን ይሄዳን ተብሎ የሚጠበቅ ነበረ። እሱ ይሄዳን ተብሎ ሲጠበቅ የአሜሪካው አምባሳደር በኢትዮጵያ ማለት ነው ማሲንጋን ወደ መቀሌ እንዲላክ የተደረገበት ዋነኛ ምክንያት ለ3 ሳምንት ጠይቆ ነበር። ነገር ግን ያ ጥያቄ ተቀባይነት ሳያገኝ ቀርቶ በኋላ ላይ በትናንትናው ዕለት ወደ መቀሌ እንዲሄድና መቀሌ ላይ ተወያይቶ እንዲመጣ አሜሪካ የትኛውን ማየት ድጋፍ ታደርጋለች በተለይ ግጭት አይኖር የሚል የአብይ አህመድን የፖለቲካ እንቅስቃሴ ማስፈጸም አዝማሚያዎች ታይቷል ማለት ነው። ይህም ሌላኛው የዲፕሎማሲ ግንባር ነው። የፕሮፓጋንዳ ክፍሉን አይተዋን እንግዲህ ከሰሞኑ ማህበራዊ ሚዲያዎች ምናልባት ሙሉጌታ የኤርቪን ማሲንጋ ወደ መቀሌ መሄድ ጋር ተያይዞ የመጣ መረጃ ስላለ ነው። እንግዲህ የፕሪቶሪያውን ስምምነት በተመለከተ ዳግም ወደዛ ሁሉም እንዲመለስና ስምምነቱን እንዲያከብር አሜሪካ ፍላጎት እንዳላት ነው። ያ ስምምነት አብቅቶለታል። ከዚህ በኋላ በትንሳኤም የሚነሳ አይደለም። ያበቃለት የሞተ ያለቀለት ጉዳይ ነው።
በተደጋጋሚ ሲጥሱ ነበር ሁለቱም ኃይሎች። በመጨረሻው ሰዓት ሁለቱም የቀብር ስነ ስርዓቱን የፈጸሙለት ስምምነት ነው። አሜሪካ ከእንደገና ነፍስ ዘራበታለሁ ብላ ነው ማሲንጋን የላከችው። ግን ማሲንጋ ሄዶ ማንንም አላገኘም ነው የተባለው። ሌተናል ጀነራል ታደሰ ወረደንም አላገኘም፣ ዝም ብሎ ደርሶ ነው የተመለሰው የሚባል መረጃም አለ። ይሄ ራሱ የሚያሳየው ነገር ምንድን ነው? ከዛ በኋላ ነው ወደ ጎንደር ማሲንጋ ሄደው። ጎንደርስ ተልኮ ምንድን ነው የሚልም ጥያቄ ይነሳል። እንደው ከዚህ ጋር የተያዘ ነገር ያገኘዋል? ያ እንደተባለው ጌታቸው ረዳም ጽፎታን ጀነራል ታደሰ ወረደ እስረኛ ስለሆነ አላገኘሁትም የሚል ነው። ጀነራል ታደሰ ወረደ ወርዷን ነው። እንደው አንዳንድ ጊዜ ፖለቲካ ግራ ሲገባ የትግራይ አሁን ምንም አይነት ኃላፊነት የሌለው ሰው ነው። የትግራይ አሁን ራሳቸውን በራሳቸው መርጠው የትግራይ ርዕሰ መስተዳድር የሚባለው ደብረጽዮን ነው። ስለዚህ ጌታቸው ማነው ታደሰ ወረደም ከዛ ሲስተም ውስጥ የለም ማለት ነው። ያገኙት ሰዎች አሉ። በሌሎች ስራዎች ላይ ተጠምደው ይሆን አይሆን ዝርዝር መረጃ የለኝም። ነገር ግን ማሲንጋም ከትግራይ በቀጥታ ወደ ጎንደር ነው ያመሩት። እሱ ራሱ የሆነ ፖለቲካ አለው። እሱን አልነካካው። ሽልም ከሆነ ይጠፋል፣ ምንድነው ቦርጭም ከሆነ ይጠፋል፣ ሽልም ከሆነ ይገፋን የሚል አባባል አለና በዛ ልክ እናልፈዋለን። ነገር ግን ብዙ ፍላጎቶች አሉ። አብይ አህመድ በርካታ ፖለቲካ ነው የሚያራምደው። በእያንዳንዱ ቀጠና እየገባና እዛ ገብቶ አድዋው እንደዚህ ያደረጋችሁ እያለ ትግሬዎች እንደሚመጠብጠው ሁሉ የጎጃም ቡድን እንደዚህ ያደረጋችሁ እያለ ደግሞ ጎንደሮች እንደሚመጠብጥ እናውቃለን። ጎጃሞቹን ሲያገኛቸው ደግሞ እነዚህ ጎንደሮች በጣም ነው የሚጦራችሁ እያለ ፖለቲካ ለመስራት ሙከራ የሚያደርግ ግለሰብ እንደሆነ ይታወቃል። ስለዚህ ይሄን በአግባቡ ማየት ያስፈልጋል ብዬ አምናለሁ። ከዛ በተጨማሪ አንተ ያልከው አንድ እውነት አለ። ሊነሳ አይችልም። ወደ ፕሪቶሪያ ስምምነት ሊመለሱ አይችሉም ባሉት ነባራዊ ሁኔታዎች። አብይ አህመድ የፖለቲካ ዋሾ አጭበርባሪ መሆኑን ሁሉም ሰው የተረዳው እውነት ነው። ሌሎች አደራዳሪ አካላትም አወያይ አካላትም የነበሩት አስማሚ የነበሩት አካላትም ሙሉ ለሙሉ ሄደው አብይ አህመድ ጓዳ አስማሚ የነበሩት እኮ ነው ኡሁሩ ኬንያታ ናቸው። አስማሚ የነበሩት እኮ ነው ኦባሳንጆ ናቸው። እነሱ ደግሞ የብልጽግናን አገዛዝ ወዴት ደግሞ ከፍተኛ ጥረት እያደረጉ እንደሆነ ኢትዮጵያ ፖለቲካ በአደባባይ የሚታይ ነው። አብይ አህመድም የውጭ ሰው ካገኘ የፖለቲካ ዲፕሎማሲ ያገኘ ስለሚመስለው ሁሉንም በአደባባይ ስለሚያሳይ የተደበቀ ነገር እንደሌለው ማስቀመጥ ያስፈልጋልና ግን ብልጽግና በትግራይ ላይ በርካታ ግንባር እንደከፈተ በግልጽ ማስቀመጥ ያስፈልጋል። ያው እንግዲህ በፕሮፓጋንዳው ግንባር ያልከው አለ። ሶስተኛው ከወታደራዊና ዲፕሎማሲያዊ ግንባር ባሻገር በፕሮፓጋንዳው ባለፈውም አንስተናል። የትግራይ ተወላጅ የሆኑ ለብልጽግና ምንድነው የፈረሙ እንበላቸው ወይም የብልጽግናን ተልዕኮ የወሰዱ ጋዜጠኞች፣ የፖለቲካ ሰዎች በመንግስት ሚዲያዎች ላይ የአየር ሰዓት ተሰጥቷቸው ሰፊ ዘመቻ ጀምረዋል። እንግዲህ ያ ዘመቻ በዋናነት ያነጣጠረው ህወሓት ላይ ነው። ሰሞኑን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ተናገረች የተባለው በጣም እንዲሁ ሲያስገርመኝ ነበረ። ለሻቢያ ከምላላክ ለብልጽግና ብላላክ ይሻላል ላለች እና እንደው እንዴት ነው የመረጠችው? መብቷ ነው። መላላክን አሽከርነትን የመምረጥ መብቷ እንደተጠበቀ ሆኖ ጦርነቱ 1 ሚሊዮን ህዝብ ያለቀበትን ጦርነት በፈላጭ ቆራጭነት የመራው በዋና ተዋናይነት ያከናወነው በድሮን ሲጨፈጨፍ የነበረው የትግራይ ህዝብ አሁንም ድረስ ወደ ሰላሙ እንዳይመለስ ያደረገው ብልጽግና እንደሆነ ይታወቃል። ያው የህወሓቶች ሚና የህወሓቶች አስተዋጽኦን ወደ ጎን ገፍቻለም በኩል ተጠያቂም ሊሆኑ የሚችሉበት ሁኔታ እንዳለ ይታመናል። ነገር ግን ፌዴራል መንግስት ነው ለትግራይ ህዝብ ያገባዋል፣ ይመለከተዋል። በዛ አንጻር የሚሄድባቸውን የፖለቲካ ቁማር ትቶ አብይ አህመድ እንደዚህ አይነት ሴራዎችን ትቶ ለትግራይ ህዝብ ሰላም ማምጣት የሚችልባቸው እድሎች፣ አማራጮች እያሉት ያንን አልፈለገም። ይልቅስ ለሱ ፖለቲካ ቁማር የሚመቸውን ነው ሲያደርግ የነበረውና ያንን ከሚያደርግ አገዛዝ ጎን ተሰልፋል። እዛውም አስሯት ብዙ ነገሮችን ያደረጋት ናት ኬሪያ ኢብራሂም። ለማንኛውም ለብልጽግና ብላላክ ይሻላል ልበላለች። አሽከርነቱ ምርጫ ለሷ ትተን ግን በዛ ደረጃ አሁን ደግሞ ቅዳሜ ዕለት ሰልፍ ታስበዋል አሉ። ሰልፉን ያዘጋጀው ብልጽግና ነው። የፖለቲካ ድለላ ውስጥ የገቡት የቀድሞ የትግራይ የህወሓት ሰዎች፣ የትግራይ ከፍተኛ ወታደራዊ ጀነራሎች የአብይ አህመድ አዳማቂ ሆነው መጥተዋል። ሙሉጌታ እንግዲህ ባለፈው ምናልባት በስም ጠቅሰን ልናስታውሳቸው ምንችለው የብልጽግና የትግራይ ወኪል የነበረው ግለሰብ በዛን ወቅት ላይ ለአብይ አህመድ የፊት ገጽታ ማሳመሪያ ሆኖ የመጣው ጀነራል ዮሐንስ፣ እነዚህ አሁን የሉም። ስማቸው ብዙም አይሰማም።
ከነዛ ይልቅ የሚሰሙት እነ ጌታቸው ረዳና ሌተናል ጀነራል ጻድቃን ገብረትንሳኤ ናቸው። እስቲ ምንድነው ያለው ጫውታው? ከቅዳሜው ሰልፍ ምን ይጠበቃል? እንግዲህ ያው ቀኑን ጠብቀን ነው የምናየው መማርና ለመማሩ ማለት ነው። ግን አንተ ካነሳው ጋር የሚያያዝ አለ። ቅድመ 2013 ያውም ደግሞ ቅድመ 2013 ሐምሌና ነሐሴ ላይ ከዛ በተጨማሪ ደግሞ ከጥቅምት 24 በፊት ከጥቅምት 24 ፖለቲካም በርካታ ፖለቲካዎች በትግራይ ላይ ሲሰሩ ነበርና የዛን ወቅቱም ስናነሳው አሁን የዚህ ሰላማዊ ሰልፉን የጠራው የሆነ ምክር ቤት የሚባል ነው። ትክክል ስሙን ማንሳት አልቻልኩም። የዛ ምክር ቤት ሰብሳቢ ጻድቃን ገብረትንሳኤ ነው። በዚህ ሂደት ውስጥ የፖለቲካ ሌሎች የትግራይ የፖለቲካ ተቃዋሚ ኃይልን የሚሉትም እንደሚሳተፉበት ይታወቃል። እኔ አሁን ጻድቃንን የማየው እንደ ጀነራል ዮሐንስ ነው። አብይ አህመድ በጦርነቱ ማግስት ሀገር ወዳዱ እያለ ሲያንቆለጳጵስ የነበረው ጀነራል ዮሐንስ ማለት ነው። ጌታቸው ረዳን ደግሞ እንደ ነብዩ ስሁል ማለት ቅድመ ጦርነት በፊት የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበረው ነው። አሁን ነብዩ ስሁል የት እንዳለ የምናውቀው ነገር የለም። ጀነራል ዮሐንስ የት እንዳለ የምናውቀው ነገር የለም። የነጌታቸው ረዳም እጣ ፋንታ አሁን ላለው ለሚጀምሩ ጦርነቱ አይቀሬ በትግራይና በብልጽግና መካከል አይቀሬ ነው። ምክንያቱም ብልጽግና በከፍተኛ ሁኔታ እየፎከረ ነው። እነዛ እንደውም ህዋቶቹ እንደውም በከፍተኛ ሁኔታ የፕሪቶሪያ ስምምነት ሲሉ እንደነበረ እናስታውሳለን። የፕሪቶሪያ ስምምነት አብይ አህመድ ቀዶ እንደጣሉ አያውቁም እንዴ እስከማለት የደረስንበትም እኛ ማለት ነውና እንደዚህ አይነት እንቅስቃሴ ላይ ናቸው ያሉት። የህዋት ኃይልም በደብረጽዮን የሚመራው ይህን ሰልፍ እንዳይሳተፉ በአገር ቤት ያሉ እንዳይሳተፉ፣ በውጭ ሀገር የሚገኙ ደግሞ የትግራይ ልጆች ይህን ሰልፍ እንዲያወግዙትም ጭምር ጥሪ ቀርቧል። እኔ እንደሚመስለኝ ቅድም እንዳያስቀምጥ ነው አንተም እንደተናገርከው ቅድመ 2013 እንደነበረው ትግራይ ምርጫ አካሄዳለሁ እያለች በምትናገርበት ወቅት አብይ አህመድ የጨረቃ ምርጫ ነው እያለ ሲናገር እንደነበረው በወቅቱ የእሱን ሀሳብ ደግፈው ሲናገሩ እንደነበሩት እንደ ነብዩ ስሁል እነ ጌታቸው ረዳ እነ ጻድቃን ገብረትንሳኤ ወታደራዊም ፖለቲካዊንም ጥምረት አድርገው እንዲተውኑ የታዘዙበት የፖለቲካ ቲያትርና መድረክ ይመስለኛል አሁን የኢትዮጵያ ፖለቲካና የቅዳሜውም ሰልፍ ከዚያ የተለየ አይደለም። ለጦርነት ማነሳሻ ያው በተደጋጋሚ ለመንኳቸው የትግራይ ልጆች ለመኗቸው እምቢ አሉ ብሎ ከባድ መሳሪያና የድሮን ዝናብ ለማዝነብ የሚደረግ ቅድመ እንቅስቃሴ ነው። ያው ታሪክ አያስተምርም አንዳንድ ጊዜ፣ እድሜ አያስተምርም አንዳንድ ጊዜ። እነ ጀነራል ዮሐንስ የትናንት ጓዱ ነው ጻድቃን ገብረትንሳኤ። እነሱ በምን ሁኔታ ግለሰብ ሆኗል። አሁን ጻድቃን ከትግራይ ልጆች ጋር ከትግራይ የፖለቲካ ኃይሎች ጋር በፖለቲካ ላይ ወደ አዲስ አበባ የተሰደደ ቀደም ብለን ተናግረናል። እነዛ ነገሮች በውይይትና በንግግር ከመፍታት ይልቅ ትግራይን ማጥፋት ከሚፈልገው ከአብይ አህመድ ጎን ተሰልፎ ትግራይ ላይ ለሚደርሰው ውድመትና ጥቃት ተጠያቂ የሚሆንበት እድል ከፍተኛ እንደው ኢትዮጵያ ውስጥ በርካታ በደል ይፈጸማል። በርካታ የፖለቲካ ቃሉን ላለመጠቀም ነው ሽርሙጥና ይደረጋል። እንደው መጥቀስም ያስፈልጋል ብዬ አስባለሁና እነዚህ ሁነቶች እየተደረጉ ከዛ አብይ አህመድ እንደዛ ሲያበሻቅጠው የነበረው ጌታቸው ረዳ በአብይ አህመድ ክንዱን ተይዞ ወዝ የሚልበት የፖለቲካ ቲያትር የምናይበት፣ ተዋናዮች ለራሱ እንደዚህ የማይችሉበት ብሔራዊ ቲያትር ተዘግቶ አዳዲስ የፖለቲካ መድረኮች የፖለቲካ ቲያትር መድረኮች የተከፈቱበት እውነተኛ ቲያትር የሚታይበት አገር ያለ ነው የሚታየው። የቅዳሜው ሊደረግም ይችላል፣ የሚገኝ ሰው ሊኖር ይችላል። ግን መታሰብ መቻል አለበት የትግራይ ተወላጅ ተብለው የብልጽግና ፓርቲ አባሎችም እንደሚገኙ መታሰብ መቻል አለበት። ምክንያቱም የፖለቲካ ቲያትር ነው ከተባለ ተዋናዮች ከየትኛውም ቦታ ሊመረመሩ እንደሚችሉ ታሳቢ መደረግ መቻል አለበት። ለዚህ ቅድመ ዝግጅት የአዲስ አበባ ከተማ አስተዳደር እና አዳነች አቤቤ እንደፈቀዱም በመግለጫው ላይ ተጠቅሷል። ያ ማለት እና አዳነች አቤቤ ይህን ሲጠቅሱ አብረው ተሰላፊም በበጀትና ባብል እንደሚያዘጋጁ መታወቅ መቻል አለበት መሰል። ከዛ በኋላ የትግራይ ልጆች ደግፉን፣ የትግራይ ልጆች ህዋት እያደረገ ያለውን እንቅስቃሴ አወገዙ ተብሎ ደግሞ በዚህ በፕሮፓጋንዳው ግንባር ደግሞ በሰፊ የሚዘመትበት እነዛ ምስሎችና ቪዲዮዎች ተይዘው ደግሞ ለዲፕሎማሲው ግንባር የሚላክበት እነ ዶክተር ጌዲዮን ጢሞቴዎስ ደግሞ ለየንና ሌሎች ደብዳቤዎች የሚጻፉበት መድረክ እንደሆነ ግን የጦርነቱ ቅድመ እንቅስቃሴ እንደሆነ
በደንብ ማስመር ያስፈልጋል። በዛኛው በኩል ያለው እንቅስቃሴ ምን እንደሆነ ዝርዝር መረጃ ያለና እነዛም ተኝተው እንደማያድሩ ይታወቃል። የህልውና አደጋ ገጥሞናል ብለዋል። ስለዚህ አይደለም ሰላማዊ ሰልፍ ሌላ ቢያዘጋጅ የሚሰሙት እድል የለም። እነ ድሪባ መኮንንም በዚህኛው በኩል የተዘጋጁ ነው። በዛኛው በኩልም ተስፋዬ ያለው መቼም ውጥንቅጥ ነው እየመጣ ያለው። ብሔራዊ ምክክር ላይ ነን ይላሉ፣ ነገር ግን በርካታ ግንባር እየከፈቱ ኢትዮጵያን እያተራመሱ እንዳሉ እና አብይ አህመድ መታወቅ እንዳለበት ማስታወስ ፈልጋለሁ ማለት ሙልጌታ። ምናልባት በተወሰነ ደረጃ ካንተ እይታ ምንለየው ብልጽግና ከእውነት ወደ ጦርነት የመግባት አቅም አለ ወይ ቁመና አለ ወይ? ይሄ 2013 አይደለም፣ አሁን 2018 መባቻ ነው። ብዙ ነገሮች ተለዋውጠዋል። አብይ ያኔ ጦርነቱን በተወሰነ ደረጃ የበላይነትን ያገኘው የማን ድጋፍ እንደነበረው ማን ከጎኑ ተሰልፎ እንደነበረ እነሱም የሚክዱት አይደለም። በአርካይቭ ውስጥ ቪዲዮዎችን አውጥተን ራሳቸው ባንደበታቸው የተናገሩትን በማስረጃነት ልናቀርብ እንችላለን። አሁን ያ ድጋፍ የለም። የኢትዮጵያ ሕዝብም በዛ ድጋፍ ላይ አይደለም ያለው፣ ከብልጽግና ጎን አይደለም። ዝም ብለም ሰራዊት ስላሰለጠንክና መሳሪያ ስለሰበሰብክ ጦርነትን ታሸንፋለህ ማለት አይደለም። ስለዚህ አብይ አህመድ በዚህ ቁመናው ኢኮኖሚው የደረሰበትን እያየ ነው። ኢኮኖሚው ጦርነትን ሊሸከም አይችልም። አብይ አህመድ እኮ መቀመቅ ውስጥ እየከተተን ነው። መቀመቅ ውስጥ እየከተተ ይሄ አብይን ስለምንቃወም ወይም የሚያደርገው ነገር ተገቢ አይደለም ብለን በአደባባይ ስለምንናገር አይደለም። መሬት ላይ ያለው ሀቅ የኢትዮጵያ ህዝብ እድል ቢሰጠው ራሳቸው የብልጽግና ሰዎች እድል ቢሰጣቸው የሚናገሩት እኮ ነው። ይሄ ፍሬን የበጠሰ ሲኖትራክ ሆኗል አብይ አህመድ። ወዴት አገሪቱን እየወሰደ እንዳለ ማንም አያውቅም። ወደ ገደል ግን ጭው ወዳለ ገደል ይዞን እንደሄደ ይታወቃል። ይሄን ቁመና ይዞ ጦርነት ውስጥ ሊገባ የሚችልበት አቅም የለውም። ስለዚህ ደፍሮ አይገባም። እንዲህ ማስፈራራቶች፣ ፉከራዎች፣ ሽለላዎች ግን በየማይክ ባገኙ ቁጥር የአብይ ጀነራሎች አብይም የሚያደርገው ነገር ነው። ታስታውሳለህ? ስለ ወደቡ ጉዳይ ቀን ከሌሊት ሲፎክሩ ሲሸልሉ ነበረ። አሁን በፓርላማ ጥያቄ እንኳን ሲጠየቅ አብይ አህመድ መልስ ሳይሰጥ ነው ያለፈው። ያ ሁሉ ፉከራና ሽለላ የደረሰ ብለህ ስትጠይቅ ዋና የፈለጉት አጀንዳ ማድረግ፣ ሰውን መወጠር፣ የሆኑ ነገሮችን መሻገር፣ በዛ ግርግር መሃል የሚያልፉት ጭንቅ ጊዜም ካለ ያንን ለማለፍ እንጂ እውነት ወደ ጦርነት ይገባሉ የሚገቡ አይደለም። ያው ያየን ነው። ሽማግሌ ይልካል፣ አንዳንድ ባለሀብቶችን ይልካል፣ ብዙ ነገሮችን እያደረገ ነው አብይ አህመድ። ጦርነት ከፈለገማ በእጁ ከሆነ ማድረግ ማንከለከለው? የአቅም ጉዳይ፣ የድጋፍ ጉዳይ፣ ብዙ ነገሮች ይጎትቱታል የሚለውን ነገር እንዴት አየው ለማለት ያህል ነው። ልክ ነው። አብይ አህመድ አቅም የለውም። እያደረገ ያለው የፖለቲካ ፉከራም ወታደራዊ ፉከራም ከአቅም ማነስ እንደሆነ ይታወቃል እኮ መሳይ። ቅድም አስቀምጫለሁ። ድሪባ መኮንን በዚህ ግንባር ከሰም በረሃ በአዋሽ በረሃ ምናምን እያለ ከሚለፈልፍ የሚመጣበት አደጋ ካለ ያንን መመከት ነበረበት። ግን የፍርሃት ቆፈን እንዳለበት በአግባቡ ከዚህ በፊትም ሲናገሩ የነበሩትን በደንብ ተቀምጧል። አስገዳጅ የሚሆኑ ሁነቶች አሉ። አብይ አህመድ እስከ መጨረሻው ድረስ ለወንበሩ ሲል ይፋለማል። አዲስ አበባ ላይ እኔ አንዳንዶች ወደ አረብ ኤሚሬት ይፈረጥጣን ወደ ሌላ ሀገር ይፈረጥጣን የሚል ሐሳብ ይሰጣሉ። እኔ እሱ ወደ በሻሻ ይሄዳል ብዬ ነው የማምነው። መሳይ በሻሻም ሆኖ መንግስት ነኝ እያለ እንደሚፎክር ነው እና እስከ መጨረሻው ድረስ ለስልጣኑ እንደሚዋጋ ይታወቃል። ስለዚህ የሆነ አደጋ ከፊቱ ላይ እያሸተተ ነው። አፍንጫው ላይ ደርሷን አደጋ የሆኑ ትብብሮች እየመጡበት እንደሆነ ተናግሮታል። ህዋቶች፣ ኤርትራኖች፣ ሻቢያዎች፣ ሱዳኖች እንደ ደርግ መስሏቸው ይወጉኝ እንትን ይላሉ። ዛሬ ያይ ዘመን ነው ምናምን ሲል እኮ እንደሚወጉት ወይም ደግሞ ማለት ትግራይ የህልውና አደጋ ገጥሞኛል፣ አብይ አህመድን ማሸነፍ ካልቻል አብይ አህመድ የፖለቲካ ጨዋታ ሜዳ አድርጎታል። ስለዚህ አብይ አህመድን ማስወገድ መቻል አለብኝ የሚል እምነት ተፈጥሯል። በአማራ ክልልም ብአዴን የሚባለው ምስለኔ ተቋም አማራውን ሊያሻግር አይችልም፣ እየተላላከ የአማራን ጥቅም ማስከበር አይችልም፣ እንደውም ያለንን ያሳጣናል በሚል ባለፉት 3 ዓመታት እየተዋጋ ነው። አወል አርባ የሚባል ግለሰብ የአፋርን ጥቅም ማስከበር አይችልም። አወል አርባ ለአብይ አህመድ እየተላላከ አፋርን የጦር ሜዳ ለማድረግ የቀይ ባህር ፖለቲካ አንስቶ እያራመደ ነው። ስለዚህ አወል አርባ የሚባለው ግለሰብ በአፋር መሬት እስከተቀመጠ ድረስ የአፋርን ፖለቲካ እስከወከለ ድረስ ለኛ አደጋ ነው የሚል በነሐጂ የሚመራው ኦጉጉሙ ከፍተኛ እንቅስቃሴ ያደርጋል። እነዚህ ኃይሎች ደግሞ ጫካ ላይ መቀመጥ አብይ አህመድ በሚተማመንበት ድሮን በከባድ መሳሪያ የጭንቀት እድሜ ወይም ደግሞ
የወጡት እኮ የሆነ ዓላማ ይዘው ያንን ዓላማ ለማስፈጸም ደግሞ 4 ኪሎ ያለው አገዛዝ መገርሰስ እንዳለበት ያምናል አድማጭ ተመልካቾቻችን እንደሚረዱ። ስለዚህ እነዚህ ትብብሮች እነዚህ እንቅስቃሴዎች ወደ አብይ በቀረቡ ቁጥር የፖለቲካ ድንፋታው፣ ወታደራዊ ድንፋታው፣ ሌሎች ድንፋታዎች በከፍተኛ ሁኔታ እየመጡ ነው። ስለዚህ ሳይወድም በግድ የሚገባበት ሁኔታ ይፈጠራል። ምክንያቱም በሰዎች ላይ የህልውና አደጋ ከደቀንክ በኋላ በአንተ የህልውና አደጋ እንደሚደቀን ይታወቃል። አብይ ደግሞ ሰዎች በነፃነት ሆነው እንዲያድሩ አይፈቅድም። በመግቢያችንም ላይ እንዳስቀመጥ ነው አማራውን ከትግሬው፣ ትግሬውን ከአማራው፣ ጋሞን ከኦሮሞ፣ ሌላውን ከሌላ ብሔረሰብ በማጣላት በዚህ በከፋፍለ ግዛት ስልት መኖር የሚፈልግ አገዛዝ ነው ግለሰብ። ያ ደግሞ ካርዱ ተቃጥሏል፣ ታውቆበታል። ስለዚህ ያለው አማራጭ መግጠም ነው ማለት። ለዛም ነው በ3 ሳምንት ውስጥ የሀገሪቱን ለዘመናት ተከማችቶ የመጣውን በርካታ ሐሰተኛ ድርሳናት የተጻፉበትን የኢትዮጵያ ፖለቲካ በ3 ሳምንት ጊዜ ውስጥ ተፈታለው ብሎ የተቀመጠው አጀንዳ ለማስጣል ማለት ሰዎች የሚዋዩበት ለማሳጣት ህገ መንግስት ይሻሻል ስትሉ ነበር ያሻሻልኩ ማለት ይሄን ነው ማለት እንፈልገው። አንዳንዱ ይደራዋል ጦርነት አይፈልግም አብይ አህመድ አሁን ባለበት ነባራዊ ሁኔታ። ያለ ጦርነት ግን ደግሞ ውሎ እንደማያድር መታወቅ መቻል አለበት። ከባድ ጦርነት ላይ ፈልግ ይችላል፣ ግን ያለ ጦርነት ውሎ ማደር አይችልም። ጦርነቱ ነው ሙሉጌታ። እንግዲህ ሁኔታዎችን በሂደት የምናያቸው ይሆናል። ያው በምክክር ኮሚሽኑ ላይ የተናገረውን እዚህ ላይ እንደው ለማስታወስ ያህል ነው። የወደቡን ጉዳይ አነሳና በእኛ መሀል ባለ ክፍፍል እኛ መሀል ባለ ችግር እንጂ የውጭ ኃይሎች በፈጠሩት ተጽዕኖና ጫና አይደለም ባህር ያጣ ነው የሚል ነገር አንስቷልና ከጎኑ ሰው እንደማይቆም ኢትዮጵያውያን የሱን አጀንዳ ገዝተው አብረው እንዳልተሰለፉ በይፋ ያመነበት በተዘዋሪም ቢሆን በይፋ ያመነበት ንግግሩ ነው ማለት እንችላለን። ከሱ የጦርነት አጀንዳ ጋር ኢትዮጵያውያን አብረው እንደማይቆሙ ያረጋገጠ እንደሆነ ይታመናል። ከዚህ አንጻር ነው ህዝብ ያልደገፈው ህዝብ ከጀርባ ያልሆነው ማንኛውም አይነት ዘመቻ ውጤት እንደማያመጣ የሚታወቅ ጉዳይ ነው። ያኔ ጦርነቱን ሰው ፈልጎታል። የህወሓት እብሪት ነበረ። ህወሓት እስከ ደብረ ሲና ሲመጣ የነበረው ነገር ለአብይ አህመድ ጠቅሞታል። በግራም በቀኝም ያሉት ከአብይ አህመድ ጎን እንዲሰለፉ አድርጓል። አሁን ምንም ምክንያት የለውም። አማራ ክልል ገብቶ ህፃናትን በድሮን ሲጨፈጭፍ ሰላማዊ ዜጎችን በከባድ መሳሪያ ሲደበድብ ያየ ይህን ደግሞ ዓለም አቀፍ ሪፖርቶች በማስረጃ አድርጎ ያቀረቡበት ጉዳይ ነው። ምክንያት የሌለው ጦርነት ውስጥ ነው የገባው። በጦርነቱን በሰላም ፍታው እድል ተሰጥቶታል። ፕሪቶሪያ ሄደ፣ ከኦላ ጋርም ታንዛኒያ ሄደ። እነዚህን ሁሉ አድርጎ ግን ሁሉንም በማጭበርበርና በፖለቲካዊ ሴራ ውጤት እንዳያገኙ አድርጓል። ይህን ሰው ያምነው ከዚህ በኋላ አንድ ጥይት የሚተኩስ ሌላ አጋር አካል ወይም ሀገር ይኖራል ተብሎ የሚጠበቅ አይደለም። ሙሉጌታ እያጠናቀቅን ነው። ከዚህ ከምክክር ኮሚሽኑ ወይም ከምክክር ሂደቱ ጋር በተያያዘ መረጃዎች እየወጡ ነው። እነ ሽመልስ አብዲሳ አንዳንድ ነገሮች እየተናገሩ እንዳለ እየሰማን ነው። ለማንኛውም ምክክር ብለው አገራዊ አንድነት እናመጣለን ብለው ግን የየራሳቸውን አጥር ጥቅም ይዘው ዘራፍ የሚሉበት ሁኔታም እንዳለ እየሰማን ነው። እንግዲህ ምክክር ካሉ ቀደም ሲል ያልከውን ተረት ልጠቀመውና ልዋሰውና ምንድነው ቦርጭም ከሆነ ይጠፋል ሽልም ከሆነ ይገፋል ነው እናያለን። ሁሉም ነገር በ2 በ3 ወር ውስጥ የኢትዮጵያ አጠቃላይ ሁኔታ የሆነ ለውጥ ሊያመጣ እንደሚችል ከምንም በላይ የሚታዩት ምልክቶች አስረጅ ሆነው እየመጡ ናቸው። አብረን በጋራ የምናያቸው ይሆናል። ሙሉጌታ ልክ ነው፣ አብረን እናየዋለን። እኔ አሁንም መድገም የምፈልገው ማስታወስ የምፈልገው የምክክር ኮሚሽኑ እንደቀላል መታየት የለበትም። ሀገር ሊያፈርስ የሚችል ቅድም የየመን ስናነሳ የመን አሁን የዋር ሎርዶች መናኸሪያ ነች፣ የአናርኪስቶች መናኸሪያ ነች። ሊቢያም ብንሄድ በተመሳሳይ ብሔራዊ ምክክር እናደርጋለን፣ ሀገራዊ ጉባኤ እናደርጋለን ብለው አሁን 2 ሀገር ተካፍለው 2 መንግስት እየገዛት ያለው ማለት ነው። ሌሎችም ዩጎዝላቪያ ደግሞ የፈረሰች ሀገር መሆኗን በአግባቡ ያየንበት ሁኔታ አለና ይሄን ነገር በአግባቡ መገምገም ትክክል አለመሆኑን ማስቆም የሚቻልበት መንገድ ካለ እስከ ማስቆም መንቀሳቀስ ያስፈልጋል ብዬ አምናለሁ። አመሰግናለሁ። ረጅም ሰዓት በጣም ነው የማመሰግነው ጋዜጠኛ ሙሉጌታ አንበርብር የነበረን ቆይታ በመረጃዎች እንደዚሁ የተለያዩ ነገሮችን በማቅረብ በአንዳንዶቹ ላይ ደግሞ ሰፋ አድርገን በመወያየት የተካሄደ ነው። ተመልካቾች አብረውን ስለቆዩ ከልብ ነው የማመሰግነው። አንተንም ቀጥሮ በመያዝ እሰናበታለሁ። ለመጪው ማክሰኞ እግዚአብሔር ይስጥልኝ። መልካም ጊዜ
አመሰግናለሁ መሳይ። ተመልካቾቻችን የዛሬው የአንከር መረጃ ክፍለ ጊዜ ይህንን ይመስላል። አብራችሁን ለነበራችሁ ሁሉ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።